ኦኬ እየተሰማ ነው አይደለ? አዎ ይሰማል። ይሰማል። እሺ የሁለተኛው ቴክኒክ ምንድን ነው? አሮ ፋንክሽን። በአሮ ፋንክሽን ይሄ ምንድን ነው የምናደርገው? አይሚን ፋንክሽን ኤክስፕሬሽን ተጠቅመን መስራት እንችላለን። ፋንክሽን ኤክስፕሬሽን እንዴት ነው የምናደርገው? ይህንን ቀጥታ እንወስድና የሆነ ነገር ቀየር ማድረግ ብቻ ነው። ይህን የምናደርገዋለን ይችኛዋን እንደ ቫሪያብል እንወስዳታለን። ፋንክሽን የምትለዋን ከዚህ በኩል እናመጣታለን። ከዛ ይችኛዋን ምን ማድረግ ነው? ኮንስት ኦር ሌት እንልና ልክ እንደ ቫሪያብል መጠቀም ነው። ይችኛዋን ፓረንተሲስ የምትለዋን የት ማድረግ ነው? እዚች ጋር ማድረግ ነው። ይሄኛው ምን ይባላል? ይሄኛው ቴክኒክ። ከዛ ፋንክሽን ኮሊንጉ ተመሳይ ነው። እንደዚህ ማድረግ እንችላለን። ኦር የሶስተኛው ደግሞ አሮ ፋንክሽን ነው። አሮ ፋንክሽን ስንጠቀም ደግሞ ይችን ምን ማድረግ ነው? አንድ ነገር ከዚህኛው አንድ ነገር ነው ለየት የምትለው። ሶ ምን እናደርጋታለን? ይችን እናጠፋና ምን ማድረግ ነው? አሮ ብለን እዚች ጋር አሮ መጠቀም ነው ማለት ነው። ስለዚህ በሶስቱም እንችላለን። ስለዚህ በመጀመሪያው እችም እንስራው ማጥፋት እንችላለን አይደለ? በመጀመሪያው ይሄኛው አሁን ሪተርን የሚያደርገው ወይ ደግሞ እንትን የሚለው ነገር ስለሌለው ይችኛዋን ማጥፋት እንችላለን። ይችኛዋን ማለት ነው በአሮ ፋንክሽን ጊዜ ሶ አንድ አንድ ስቴትመንት ስለሆነ አንድ ስቴትመንት አያይዘን ስለሆነ መስራት ማጥፋት እንችላለን ማለት ነው። እንችላለን። ስለዚህ በመጀመሪያው እንየውና ሪዛልታችንን እንይ አይደለ? በጣም የሆነ ጊዜ አሞኝ ሄጄ ዶክተር ክፍሎ የሚባል ሐኪም ነበር ጥቁር አንበሳ ሚባል ፈለጋ ዛነ ሲባል ዘይ ምን ሆነብህ? አሎ አዎ ሄሎ ይሰማል? ይሰማል እኮ። እሺ ትንሽ ያው ኮኔክሽኑ አስወጥቶኝ ነበር፣ ለዛ ነው። ስለዚህ ሪዛልቱን ማየት ነው እንችላለን። ስትንቀሳቀስ እኮ ይታያል። ፋንክሽኑ የመጀመሪያውን ፋንክሽን ኮል ስናደርገው ምን ይሰጠናል? ይችኛዋን ኦንላይን 19 ይችኛዋን ሪዛልት ይሰጠናል ማለት ነው። ሄሎ የምትለዋን ሼር አድርገው
ኦ ሼር አድርገው። ሼር አላረክም። ኦኬ ይታያል አሁን። አዎ እሺ አስወጥተህ ስለነበር ነው በመሃል። ነው። እሺ እሺ ስለዚህ ይችኛዋን ኮል ስናረጋት ይሄኛውን ሪዛልት ይሰጠናል ማለት ነው። ይችኛዋ ትታያቸዋለች አይደለ? እንቀ- አዎ 19 ይችኛዋን ሪዛልት 19 ይሰጠናል አዎ። ማለት ነው። 19ን ሶ ዜን ወደ ኔክስት መሄድ እንችላለን አሁን። እንሂድ። አዎ ኦኬ የሁለተኛው ደግሞ ዲፋይን ፋንክሽን ኮልድ ማይ ሰከንድ ዛት ቴክስ የፓራሜትር ኤንድ ፕሪንትስ ዘ ፓራሜትር ኦን ዘ ኮንሶል ነው። ልዩነቱ ምንድን ነው? ይሄኛው ፓራሜትር ይወስዳል ፓራሜትር ፓራሜትር ይወስዳል። ከዛ በኋላ ምን ማድረግ ነው? ያንን የወሰድነውን ፓራሜትር ምን ማድረግ ነው? ፕሪንት ማድረግ ማለት ነው። ሶ ቫልዩ ትሰጣለህ። ልክ እንደ ቅድሙ ምን ማድረግ ነው? ፋንክሽን ብለን ማይ ሰከንድ ስለሆነ የሚለው ፋንክሽን ኔማችን ማይ ሰከንድ እንላለን። ፓራሜትሬን ኔማችንን የፈለግነውን መውሰድ እንችላለን። እኔ ግን ኔም አልኩት። ሶ ኔም እለዋለሁ። የሚቀበለው ምንድን ነው? ዋቴቨር ያሳለፈለትን ይቀበላል ማለት ነው። ስለዚህ ፋንክሽኑን ኮል ስናደርግ ማይ ሰከንድ አልኩና ለምሳሌ ከበደ አልኩት። ለምሳሌ ላቀ ማለት እችላለሁ። የፈለግነው ዋቴቨር ኢቲስ። ስለዚህ ያሳለፍንለትን ምንድን ነው የሚያደርግልን? ፕሪንት ያደርግልናል ኦን ዘ ኮንሶል ማለት ነው። ስለዚህ ኮንሶል ሎግ እዚህ ጋር ያሳለፈለትን ፕሪንት ማድረግ ነው። ሶ ላይን 33 ላይ ማየት እንችላለን ማለት ነው። ይኸው ላይን 33 ላይ ያሳለፍንለትን ከበደ የሚለውን ምን አድርጎልናል ማለት ነው? ፕሪንት አድርጎልናል ማለት ነው። ግልጽ ነው አይደለም? አዎ ትንሱ ትንሱ ግልጽ ነው? ኦኬ እየገባኝ ነው። ቀላል ስለሆነ መቀጠል እንችላለን። ሶስተኛ ኮዌሽን ስሪ ምንድን ነው የሚለው? ዲፋይን ፋንክሽን ኮልድ ማይሰርድ ተመሳሳይ ነው። ማይሰርድ ብለን ይችኛዋን በአሮ ፋንክሽን ነው የሰራኋት። ምክንያቱም እያቀላቀል ብንሰራው ጥሩ ነው ከሚል ፐርስፔክቲቭ ነው። ዛቴክስ ፓራሜትር ይወስዳል። አንድ ፓራሜትር የፓራሜትር ሲል ያው አንድ ፓራሜትር ስለሆነ ኤንድ ፕሪንት ዘ ፓራሜትር ኦፍ ዘ ኮንሶል ተመሳሳይ ነው። ግን ይሄኛው ልዩነቱ ምንድን ነው? በቲቲዙስ ማይ ሰከንድ ፋንክሽን ቱ ፕሪንት ዘ ፓራሜትር ኦን ዘ ኮንሶል ነው የሚለው። ስለዚህ እንደ እስካሁኑ ዳይሬክት ሳይሆን ምንድን ነው የምናደርገው? እንትናችንን የወሰድነውን ፓራሜትር ሰከንድ ፋንክሽንን ተጠቅመን ምን እናደርገዋለን ማለት ይሄኛውን ፋንክሽን ተጠቅመን ፕሪንት እንዳደረግልን እናደርጋለን ማለት ነው። ስለዚህ ኮል ስናደርግ ምናምን እስካሁን ባለው ተመሳይ ነው። ስለዚህ ማይሰርድ የሚለውን ኮል እናደርገዋለን። ዜን ለምሳሌ ሰላማዊት ብሎ ዜን ሰላማዊት የሚለውን እዚህ ጋር መጥቶ ኮፒ ያደርግልናል አይደለ? ዜን ኮፒ ያደርግልናል። ዜን ነገር ግን ፕሪንት ለማድረግ ማንን ይጠቀም ብሏል? ሰከንድ ፋንክሽኑን። ስለዚህ ምን እናደርጋለን? ሪተርን እንልና ማይ ሰከንድ የሚለውን ፓስ እናደርጋለን። ስለዚህ ሪተርን ማይ ሰከንድ ስንለው ይሄኛውን ኢንዳይሬክትሊ ምን እያደረግነው ነው? ማይ ሰከንድ የሚለውን ኮል እያደረግነው ነው ማለት ነው። ስለዚህ ኮል ስናደርገው ቀጥታ የት ነው የሚመጣው?
እዚህ ጋር ነው የሚመጣው። ማን የሚለውን ይዞ ሰላማዊት የሚለውን ይዞ ሰላማዊት የሚለው እዚህ ጋር ኮፒ ይደረጋል ማለት ነው። ዜን ከጨረሰ በኋላ ምንድነው የሚያደርገው? እዚች ጋር ይመጣና ይሄኛውን እዚህ ጋር ከመጣ በኋላ ሪተርን እንዳረግልን እንፈልጋለን አይደለ? ግን ሪተርን ሲያደርግ እዚህ ጋር ሳይሆን እዚህኛው ጋር ኮፒ ነው የሚያደርግልን። ሶ እዚች ጋር ሰላማዊት የምትለዋን እዚች ጋር ኮፒ ያደርጋታል ማለት ነው። ሶ ኮፒ ካረጋት በኋላ ኦን ዘ ኮንሶል ፕሪንት ያደርግልናል ማለት ነው። ስለዚህ እንደምታዩት ላይን 33 ላይ ሰላማዊት የሚልም አለ ከበደም የሚል አለ። ኦን ዘ ሴም ላይን ስንት አውትፑት አለ ማለት ነው? ሁለት ሁለት አውትፑት አያችሁታ። የመጀመሪያው ከበደ የሚለው ለመጀመሪያው ማይ ሰከንድ ፋንክሽን ለሚለው ነው። ሰላማዊት የሚለው ደግሞ ለዚህኛው ለሰርድ ፋንክሽን ሰርድ ፋንክሽን ፓስ ያደረገው ነው ማለት ነው። ምናልባት ሁለቱ ጥያቄ ይችኛዋ ለየት ስለምትል የሆነ ኮንፊውዥን ካለ እዚህ ጋር ጥያቄ መጠየቅ ይቻላል። ወይም ደግሞ ሌላ ቴክኒክ አለ የምትሉት ነገር ካለ እንደዚህ ቢሆንስ የሚል ማቅረብ ይቻላል። ላቀ ምን ትላለህ? ልክ ነው። እንቀጥል። ኦኬ እንቀጥል። እሺ ያለሽ ካለት ትንሣኤ ትንሱ ኦኬ እንቀጥልሽ። ዘ ፎርዝ ኩዌሽን ምንድን ነው የሚለን? ራይት ፋንክሽን ኔምድ ማይ ፎርዝ የሚል ነው። አሁንም አቤት ዛት ቴክስ አን አሬ አስ ፓራሜትር። ስለዚህ ይሄኛው እንደ ፓራሜትር የሚወስደው ምንድን ነው? አሬ ነው። ኤንድ ፕሪንትስ ኦንሊ ዘ ፈርስት ቫልዩ ኦፍ ዘ አሬ ኦን ዘ ኮንሶል ነው የሚለን። ስለዚህ ከእስካሁኑ የሚለየው ምንድን ነው? አሬ ፓስ ማድረጉ ብቻ ነው። ስለዚህ ምን አረኩኝ? እዚህ ጋር ማይ ፎርዝ የሚል ነው። ይሄኛው ደግሞ በምንድን ነው? በፋንክሽን ኤክስፕሬሽን ነው። ፋንክሽን ኤክስፕሬሽን ነው የተሰራው ማለት ነው። ስለዚህ ማይ ፎርዝ አልኩትና ከዛ ወይም ይሄኛውን ፋንክሽን ኤክስፕሬሽንን አኖኒመስ ፋንክሽን ይለዋል። ቢኮዝ ፋንክሽኑ ልክ እንደ ቫሪያብል ስለሆነ የሚጠቀመው ፋንክሽን የለውም ከሚል ፐርስፔክቲቭ ይመስለኛል። ሶ ምንድን ነው ፓስ የሚያደርገው አሬ ነው ወይም ደግሞ የሚቀበለው አሬ ነው። ዜን ኮንሶል ሎግ ማይ አሬ አት ዜሮ፣ ምክንያቱም ፈርስት አሬ አት ኢንዴክስ ዜሮ ላይ ስለሆነ ዜን እዚች ጋር አሬያችንን ክሪት እናደርጋለን። ዜን ማይ አሬ የምትል ክሪት አደረኩኝ። መስፍን ሊሆን ይችላል፣ ከበደ ሊሆን ይችላል፣ ዋቴቨር ኢት ኢዝ ኮሌክሽን ኦፍ ዲፈረንት ዳታ ታይፕ ፓስ ማድረግ ስለምንችል፣ ነገር ግን እኛ የምንፈልገው ማንን ነው? ፈርስትን ነው ማለት ነው። ስለዚህ ማይ ፎርዝ ብዬ ፓስ አረግለታለሁ እዚህ ጋር። ስለዚህ ይህንን ፓስ ሳረግ የት ጋር ኮፒ ያደርገዋል? ማይ አሬ የሚለው ላይ ኮፒ ያደርገዋል። ከዛ ኮንሶል ላይ ግን ፕሪንት የሚያደርገው ማንን ነው? ማይ አሬ አት ኢንዴክስ ዜሮ ያለውን ነው። ስለዚህ ማን ነው እሱ? መስፍን የሚለውን ፕሪንት ያደርግልናል ማለት ነው። ኦን ላይን 59 ላይ አይሚን 60 ላይ ማይ ፎርዝ 56 ማለት ነው። ይቅርታ 60 ለካ ኮል ያደረግንበት ነው። ስለዚህ 56 ላይ ፕሪንት ያደርግልናል። ከፈለግን እኛ በሌላም መልኩ መስራት እንችላለን። ግን ፕሪንትስ ኦንሊ ዘ ፈርስት ቫልዩ ኦን ዘ ኮንሶል ስለሚለን ዳይሬክትሊ ኮንሶል ሎግ ብለን እዚሁ ጋር መጨረስ እንችላለን። ሪተርንም አድርገን እዚች ጋር አውትፑቷን ማውጣት እንችላለን። ግን ወደ ቀጣይ ስላሉ እንደዚህ አይነት ጥያቄዎች በፕሪንትም የምንሰራቸው ችግር የለም ማለት ነው።
ሶ ይህም ቀላል ነው አይደለም? አቢ ኮንስትን የመረጥክበት ስፔሻል ኬዝ አለ ከሊትና ተባር? አይ ስፔሻል ኬዝ የለኝም፣ ግን ባለፈው ሳዲያም ምናልባት ሲያወራ ሰምታችሁት ከሆነ ሁል ጊዜ ኮንስትን ብንጠቀም አሪፍ ነው ማለት ሌትን እና ቫርን የምንጠቀምበት ሴናሪዮ እስከሌለ ድረስ ሲጀመር ቫርን መጠቀም አሁን ላይ አውትዴትድ ስለሆነ ቫርን አንጠቀምም፣ እንርሳው። ነገር ግን ሌትን መጠቀም እንችላለን። ላይክ ቫሊዋቸው የሚቀየር አይነት ከሆኑ፣ ነገር ግን ቫሊዋቸው የማይቀየር ምናምን አይነት ከሆነ ኮንስትን ብንጠቀም አሪፍ ነው ስላለ እኔ ሁል ጊዜ ኮንስትን ነው የምጠቀሙ። ሌትን ግን የምንጠቀምበት ሴናሪዮ ይኖራል። ለምሳሌ ምን ላይ ሉፒንግ ላይ ወደፊት የምናየው አይትሬት ሲያደርግ በየጊዜው ቫሌዋቸው ስለሚቀያየር ያኔ ምንን እንጠቀማለን? ሌትን። አለዛ ግን ሁል ጊዜ ኮንስትን ብንጠቀም አሪፍ ነው። ሪኮመንድ የሚደረገው እሱ ነው ምናምን ስላለ ሳዲያምም እሱን ብንጠቀም አሪፍ ነው። ሌላ የተለየ እኔ እንትን የለኝ። ያው ዞሮ ዞሮ ልዩነቱ ግልጽ ነው አይደለ? ሌትና ኮንስት በቃ ሌትና ኮንስት ግልጽ ከሆነ በቃ ሪኮመንድ የሚደረገው ይሄ ነው ስላለ ለዛ ነው የተጠቀምኩት እንጂ ምንም ሌላ የተለየ ነገር የለው። ኦኬ እንቀጥላ። ኦኬ እንቀጥል። ኩዌስችን 5 ምንድን ነው የሚለን? ራይት ፋንክሽን ኔምድ ማይ ፊቭዝ። ያው ማይ ፊቭዝ ነው የሚለው አሁንም እንትናችን ዛት ቴክስ አን አሬ ዊዝ ቱ ነምበርስ። አሁን እዚህ ጋር ልክ እንደ ቅድሙ አሬ ነው የሚወስደው። እንትናቸው ግን ስንት ነው? ቱ ነው። ኤለመንታቸው ቱ ነምበር ነው። ኢኒትስ አስ ኤ ፓራሜትር ኤንድ ፕሪንትስ ዘ ሰም ኦፍ ቱ ነምበርስ ኦን ዘ ኮንሶል ነው የሚለን። ስለዚህ ሁለት ኤለመንት ኦር ሁለት ነምበር ያለው አንድ አሬ ያስፈልገናል ማለት ነው። ሶ እዚች ጋር ቱ ነምበር የምትል እዚች ጋር ዲክለር አድርጊያታለሁ። እዚች ጋር ኮል ስናደርግ የምንጠቀምበት ማለት ነው። ሌላ ግን እንደስካሁኑ ነው የምንሰራው። ሶ ምንድን ነው የምናደርገው? ማይ ፊቭዝ የሚል ፋንክሽን ዲፋይን እናደርጋለን። ስለዚህ ማይ ፊቭዝ የምትለዋ ልክ በፋንክሽን ኤክስፕሬሽን ነው እስካሁን ብያቸዋለሁ። ምንድን ነው የሚቀበልልን? አሴ ፓራሜትር አሬ ነው። የአሬ ኔማችን ደግሞ ቱ ኤለመንት እዚች ጋር ኮል ስናደርገው ሪሲቭ የሚያደርግልን ማለት ነው። ቱ ኤለመንት አሬ ብዬ ዊ ካን ዩዝ ዋቴቨር ዘ አሬ ኔም መጠቀም እንችላለን፣ ችግር የለውም። ነገር ግን እዚች ጋር የሆነ ቫሊዴሽን ልጨምርበት ብዬ ጨመርኩበት። ቫሊዴሽኑ ምንድን ነው? አንደኛ እዚህ ጋር ምን ይለናል? ቴክስ አን አሬ ዊዝ ቱ ነምበርስ ኢንትስ ፓራሜትር ይላል። ስለዚህ ነምበር መሆናቸውን ቼክ ብናረግስ የሚል ቫሊዴሽን ያው ስለተማርን ቫሊዴሽን ጨመርኩበት። ስለዚህ ኢፍ ቱ ኤለመንት አት ዜሮ ሁለት ኤለመንት ስለሆነ የመጀመሪያው ኤለመንት ነምበር ነው ወይ ነምበር አይደለም ወይ የሚል እንደገና ደግሞ ሁለተኛው ኤለመንት ነምበር ካልሆነ ምን አልኩት? ኤለመንት መስትቢ ነምበር ኤለመንት መስትቢ ነምበርስ የሚል ሚሴጅ እንዳወጣልኝ አደረኩት። ኤንድ ኦልሶ ከዛ ምን ያደርጋል? እነዚህን ኮንዲሽኖች ካሟላ ወይም ደግሞ ሁለቱ ኤለመንት አት ዜሮ ኤንድ ኤለመንት አት ዋን ነምበር ካልሆኑ ይሄኛው ሚሴጅ እንዳወጣልን ኤለመንት መስትቢ ነምበርስ የሚል እንዳወጣልኝ አደረኩኝ። ሌላኛ ሁለተኛ
ነምበር ኦፍ አሬው ስንት መሆን አለበት ብሏል? ቱ ነምበርስ አይደለ? ስለዚህ ቱ ነምበር መሆን አለበት። ቱ ነምበር ኤለመንት አሬ ዶት ሌንግዝ ሌንግዙ ሁለት ካልሆነ ሌንግዙ ሁለት ካልሆነ ደግሞ ነምበር ኦፍ ኤለመንት መስት ቢ ቱ አይደለ? ምክንያቱም ቱ ነምበርስ የሚል ስለሆነ ያለው ሶ ነምበር ኦፍ ኤለመንቱ ሁለት መሆን አለበት ይላል። ይችኛዋ ፕሮፐርቲ ናት። አሬንም ዶት ሌንግዝ ስንለው ነምበር ኦፍ ኤለመንቱን የሚያውቅልን ማለት ነው። ስለዚህ ነምበር ኦፍ ኤለመንቱ ሁለት ካልሆነ ምን አልኩት? ነምበር ኦፍ ኤለመንት መስት ቢ ቱ የሚል ከዛ ይችኛዋን ኤረር ሜሴጅ እንዳወጣ እዚች ጋር ከዛ ምን ማድረግ እንችላለን? ይችኛዋን ሌት ብያታለሁ። የቅድም ምንም ስፔሻል የሆነ ኬዝ የለኝም። ሌት የተጠቀምኩበት ኮንስትም ማለት ይችላለሁ። ኮንስት ብዬ ሰም ኢዝ ኢኳልስ ቱ ቱ ኤለመንት አት ዜሮ ቱ ኤለመንት አሬ አት ዜሮ ፕላስ ቱ ኤለመንት አሬ አት ዋን እና ከዛ ምን ማድረግ ነው? እነዚህን ደምሮ እንዳወጣልኝ ማለት ነው። ስለዚህ ለምሳሌ 15 እና 85 አይደለ ፓስ ያደረግንለት ኮንስት ቱ ኤለመንት አሬ። ስለዚህ ይችኛዋን ፓስ አረኩለት። ያ ማለት የትኛውን? ይሄኛውን 15ን እና 85ን እዚች ጋር አምጥቼ አሬ ስለሆነ ኮፒ ያረኩለት። ከዛ እነዚህ ኮንዲሽኖችን ቼክ ያደርጋል። እነዚህ ኮንዲሽኖች ካልተሟሉ የት ጋር ይመጣል ማለት ነው? 15 እና 85ን ደምሮ ምን ያደርጋል ማለት ነው? መቶ ያመጣልና ማለት ነው። ስለዚህ ላይን 83 ላይ አይሚን ሎግ ከፍ በል ወደ ላይ። 83 ላይን 83 ላይ መቶ ብሎ አምጥቶልናል ማለት ነው። ለምሳሌ አሁን እዚች ጋር ምን ማድረግ እንችላለን? ምን ቸክ ማድረግ እንችላለን? ለምሳሌ ነምበር ነው አይደለም። ለምሳሌ ስትሪንግ ብናስገባስ፣ ለምሳሌ ሄሎ የሚል ባስገባለት እነዚህ አይደመሩም አይደለም። ስለዚህ ቸክ አድርጎ ምን ማድረግ አለበት? ላይን 83 ምን መሆን አለበት? ሪፍሬሽ አድርገው እስኪ። ኦ እንትን ነው እዚህ ጋር ሪተርን ኤረር ሜሴጅ ስለሆነ ያልኩት ምን መሆን አለበት? ተቀባይ ያስፈልገዋል። ስለዚህ ተቀባዩን እንትን ማለት አለብኝ ማለት ነው። ኮንስት ልበልና ኤረር ሜሴጅ ልበለው። ኤረር ስለዚህ ኤረር ሜሴጁን የምቀበልበት ያስፈልገኛል። ከዛ ኮንሶል ሎግ ብዬ ምን ማድረግ እችላለሁ? ኤረር ሜሴጁን እንደዋጣልኝ ማለት እችላለሁ ማለት ነው። ለዛ ነው እንትን ያላለው ይመስለኛል። እስኪ ሪፍሬሽ ላድርገውና ወይ ደግሞ እየተሳሳትነው ሎጂክም ካለ እናየዋለን። ይኸው ኤለመንትስ መስት ቢ ነምበር ይላል። አያችሁታል? ላይን 90 ላይ ኤለመንትስ መስት ቢ ነምበር ይላል። ሄሎ እና የሆነ 15 ሳስገባለት ማለት ነው። ስለዚህ ልክ ነው ማለት ነው። የኛ ስህተት ነው። ሪተርን የሚያደርግበትን ምን አላልነውም?
ቫሪያብል የምናስቀምጥበትን እንትን ስላላልን ነው። ሶ ለዛ ነው። ነገር ግን ሌላ ኤረር ያመጣል። ሌላ ኤረር ለምሳሌ ምን ላርግ መሰላችሁ? ይችኛዋን ነል ብላት ነል ብላት። እስኪ ለራሳችን እንጠያየቅ። እስኪ ይችኛዋን ነል ባረጋት አሁን ምንድን ነው የሚመጣው? አያችሁታ? ላይን 83 ላይ እንደ ዜሮ ወሰደው ማለት ነው። ምክንያቱም ይሄኛውን ፓስ አረግለት ዊክ ታይፕ ስለሆነ ጃቫስክሪፕት ወደ ዜሮ ይወስደዋል። ስለዚህ ወደ ዜሮ በነል ቦታ ኦኬ። መውሰድ ይችላል። ግን ይችኛዋን ቀጣይ እናያታለን። እዚህ ጊዜ ለመቆጠብ እናልፋታለን እንጂ ስትሪክት ታይፕ የምትባላለች። ስትሪክት ስናደርገው እነሱን ነገሮች ኮንሲደር ያደርግልናል። ስለዚህ ሌሎች ነገሮችን ማለት እንችላለን። ግን ዙሮ ዙሮ ቫሊዴሽንም ግዴታ ስላልሆነ ይሄኛውን እኛ እንትን ማለት እንችላለን። አሁን ላይ ግን ቀጣይ ግን እንዴት ሶልቭ እንደምናደርገው ማየት እንችላለን። ግልጽ ነው አይደለ? እስኪ ከፍ አድርገው ወደ ላይ። ቆይ እስኪ እንቀጥል። በቃ እንቀጥል። ትንሱ ግልጽ ነው? አዎ ግልጽ ነው አቤ። እሺ። ስለዚህ አበባው ሰላም ናችሁ? እንዴት ነው? ሰላም ነው። ሰላም ብያለሁ። ይሄ ፋንክሽን ዲክላሬሽን እና ፋንክሽን ኤክስፕሬሽን የተሻለ ነው ከዛኛው ማለት ነው? አይ የተሻለነቱ ሳይሆን በሶስቱም እንትን ማለት እንችላለን። ኖርማሊ የተሻለ ሞደርን ጃቫስክሪፕት የሚጠቀሙት ይሄ አሮ ፋንክሽን ነው። ስለዚህ አሮ ፋንክሽን ከመጠቀማችን በፊት ይችኛዋን ፋንክሽን ኤክስፕሬሽንን ብናቃት ፋንክሽን ኤክስፕሬሽን እና አሮ ፋንክሽን የሚለዩበት መንገድ አንድ ብቻ ስለሆነ ብንጠቀማል። ለምሳሌ አሁን ይሄኛውን ወደ አሮ ፋንክሽን ለመቀየር ይችኛዋን አጥፍተን ምን ማድረግ ነው? እዚችኛዋ አሮ መጨመር ብቻ ነው፣ ምንም ሌላ ነገር እንትን ሳንል ማለት ነው። ስለዚህ ለአሮ ፋንክሽን ኤክስፕሬሽን ቀረብ ስለሚል በዛውም ሁሉንም እያየን ለመሄድ ከሚል ፐርስፔክቲቭ ነው እንጂ ምንም የተሻለ ስለሆነ አይደለም። ኦኬ። ስለዚህ አሬን ለመጠቀም ሞር ይሄኛው ክሎዘር ስለሆነ ይሄ የተሻለ ነው። አዎ የአሮ ፋንክሽን ለመጠቀም ያ አይ ይህ አሬ በሁሉም መጠቀም እንችላለን፣ ችግር የለውም። ግን አሮ ፋንክሽን በሶስት አይነት መንገድ አይደለ ፋንክሽን ዲፋይን ስናደርግ የመጀመሪያው ኖርማል ፋንክሽን አለ አይደለ የምናውቀው ፋንክሽን ኔም እዚህ ጋር ያየ ነው። ምናልባት ዘግይተህ ስለመጣህ ነው እንጂ እዚህ እያየ ነው ነበር። ለምሳሌ እዚህ ጋር ፋንክሽን እንልና ከዛ ፋንክሽን ኔም ከዛ ሊስት ኦፍ አርጉመንትስ አይደለ አይ ሚን ሊስት ኦፍ ፓራሜትር አርጉመንት ሌላ ስለሆነ ማለት ነው። ከዛ በኋላ ይሄኛው ኖርማል ፋንክሽን ዲክላሬሽን ይሄ ኦልደስት ወይ ነው። ነገር ግን በሌላ መንገድ ደግሞ ምን ማድረግ እንችላለን? ዩዚንግ ፋንክሽን ኤክስፕሬሽን ምንድን ነው? ይሄ ፋንክሽን ኔሙን ወደ ኋላ እናመጣውና ከዛ አሳይመንት ኦፕሬተር ተጠቅመን ፋንክሽን ካልን በኋላ ፋንክሽን ኔም አንጠቀሙ። ከዛ ሊስት ኦፍ አርጉመንትስ ተመሳሳይ ነው። ዜን ይሄኛውን አሁን ወደ አሮ ፋንክሽን አይ ሚን አሮ ፋንክሽን ለመቀየር ምን ማድረግ ነው? ይችን እናጠፋና ምን ማድረግ ነው? ይችኛዋን አሮ መጨመር ብቻ ነው። አየዋ በጣም እንዴት ቀላል ከፋንክሽን ኤክስፕሬሽን ወደ አሮ ፋንክሽን መቀየሩ ማለት ነው።
እህም። ያ ይሄኛው ይቀላልስ። አዎ ስለዚህ ለዛ ነው እና ደግሞ ሁሉንም የምናየው ከሚል ፐርስፔክቲቭ ነው። ግን ደግሞ ሞደርን ጃቫስክሪፕት የሚጠቀሙት አሮ ፋንክሽን ስለሆነ ከአሁን በኋላ በአሮ ፋንክሽን ብንሰራ ተመራጭ ስለሆነ ጭምር ነው። ኦኬ ስለዚህ ኦኬ ቴንክ ዩ። ወደ ቀጣይ መሄድ እንችላለን። እሺ የቀጣይ ኩዌስችን 6 ራይት ኤ ፋንክሽን ዛት ቴክስ አን ኢንቲጀር ሚኒትስ ኤንድ ኮንቨርት ኢንቱ ሰከንድስ ነው። ስለዚህ የዚህኛው በሚኒት ይሰጠናል። ዜን ምን ማድረግ ነው? ወደ ሰከንድ መቀየር ነው ማለት ነው። ስለዚህ አንድ አርጉሜንት አለ ማለት ነው። አይ ሚን አንድ ፓራሜትር አለ የምንቀበለው። ሶ ምን እናደርጋለን? ዩዚንግ ፋንክሽን ኤክስፕሬሽን ኮንስት ኮንቨርት ሚኒትስ ቱ ሰከንድስ ለማለት ነው። ይችኛዋን እንደዚህ ያልኳት። ስለዚህ ይችኛዋን መቀየር አለብኝ። ሶ ዜን ፋንክሽን ስለዚህ አሴ ፓራሜትር ሚኒትስ የምትል ቫሪያብል እዚች ጋር መጠቀም እንችላለሁ። ዜን ከዛ በኋላ ቫሊዴሽን ያው ቫሊዴሽን በዚሁ እየሰራን እንሄድ ከሚል አንጻር ነው። ይሄ ቫሊዴሽን ምናምን አልተጠየቀም። ነገር ግን አሁን ከጥያቄው እንደምንረዳው ምን ይላል? ኢንቲጀር ሚኒትስ ይላል። ስለዚህ ምን መሆን አለበት? የምንቀበለው ኢንፑት ኢንቲጀር መሆን አለበት ማለት ነው። ሶ ኢንቲጀር ነው ወይ ለማለት ደግሞ ይችን ቫሊዴሽን መጠቀም እንችላለን። የመጀመሪያው ሚኒትስ ኔጌቲቭ አይሆንም አይደለ? ሚኒትስ ኔጌቲቭ ስለማይሆን ሌዛን ዜሮ ከሆነ ምን መሆን አለበት? የሆነ ኤረር ሜሴጅ ማውጣት አለበት ማለት ነው። ስለዚህ ኢፍ ሚኒትስ ሌዛን ዜሮ ኦር ነምበርስ ዶት ኢዝ ኢንቲጀር የሚል እንትን አለን ፋንክሽን አለን። ኢዝ ኢንቲጀር ትሩ ኦር ፎልስ ነው ሪተርን የሚያደርግልን። ስለዚህ ሚኒቱ ያስገባነው ሚኒት ኢንቲጀር ነው አይደለም የሚለውን ይጠይቅና ትሩ ኦር ፎልስ ነው። ግን እኛ ምን አልነው? ኔጌሽን ኦፕሬተር ነው የተጠቀምነው። ስለዚህ ኢንቲጀር ካልሆነ ምን ማለት አለበት ማለት ነው? ከሌዛን ዜሮ ከሆነና ኢንቲጀር ካልሆነ ምን የሚል ሜሴጅ ያውጣልን? ኤረር ሜሴጅ ዘ ኢንፑት መስት ቢ ፖዚቲቭ ኢንቲጀር የሚል ያውጣልን የሚል አልኩት። ከዛ ይችኛዋን በቫሪያብል ነው ያስኳት አክቹዋሊ። ነገር ግን ምን ያደርግልናል? ሪተርን ኤረር ሜሴጅ ሪተርን እንዳደረግ ይህንን ክራይቴሪያ የሚያሟላ ከሆነ ማለት ነው። ሶ ካልሆነ ግን ምን ማድረግ ነው? ታይም ሰከንድ አልኩት። ከዛ ምንድን ነው አንድ ሚኒት ስንት ሰከንድ ነው የሚለው ያው ይታወቃል፣ 60 ሰከንድ ነው። ታይም ኢን ሰከንድ ሚኒትስ ታይም 60 ይይዝልንና ከዛ ይሄኛውን ምን ያደርግልናል ማለት ነው? ሪተርን ያደርግልናል። ሶ በምን መልኩ እንዳወጣልኝ ነው የፈለግኩት። ለምሳሌ ዋን ከሆነ ፓስ ያደረግንለት 1 ሚኒት እዚ ኳለስቱ 60 ሰከንድስ ብሎ እንዳወጣልን ነው ማለት ነው። ሶ ይችኛዋ ባለፈው ቤኪ እንደነገረን ሊተራል ቴምፕሌትስ ኦር ቴምፕሌት ሊተራልስ ትባላለች። ይችኛዋ እንትን ላይ የምናገኛት ማለት ነው። ይችኛዋ የት ላይ መሰላችሁ የምናገኛት? ይቺ ስኪፕ ላይ ምንም ሽፍት ምናምን ሳንነካ የምናገኛት ምልክል ናት። ቴምፕሌት ሊተራል ትባላለች ማለት ነው። ስለዚህ ቴምፕሌት ሊተራል ቫሪያብሎችን ለመጠቀም የምትረዳን ናት ማለት ነው። ስለዚህ ቴምፕሌት ሊተራልን ኦር ይችን ቲልዲ ተጠቅመን ዶላር ሳይን አድርገን ኢንሳይድ ከርሊ ብሬስ ቫሪያብል ዳይሬክትሊ መጠቀም እንችላለን ማለት ነው።
ነገር ግን ሲንግል ኮት ኦር ዳብል ኮት በምንጠቀም ጊዜ ኢንሳይድ ዳብል ኮት ኦር ሲንግል ኮት ከሆነ አዚቲዝ ነው የሚያወጣልን። ይሄኛው ግን ቫሪያብሎች እንድንጠቀም ስለሚያደርግን እንደዛ ብሎ እንዳወጣልኝ ነው ይችን የተጠቀምኩት። ስለዚህ መጀመሪያ ፓስ የምናደርገውን እዚህ ጋር በቫሪያብል መያዝ እንችላለን፣ ወይም ደግሞ ቀጥታ ይችኛዋን ቱ እዚህ ጋር ማስገባት እንችላለን። ስለዚህ ምን ማድረግ እንችላለን? ኮንቨርት ሚኒትስ ቱ ሰከንድ ዜን ታይም ሚኒትስ። ሁለትን ፓስ አረግንለት ማለት ነው። ስለዚህ ሁለትን የት ጋር ያመጣል? እዚህ ጋር ያመጣል ማለት ነው። ቼክ ያደርጋል። ሚኒትስ ሌዛን ዜሮ ነው ወይስ ደግሞ ኢንቲጀር አይደለም የሚለውን ቼክ ያደርጋል። ካልሆነ ግን ወደዚህ ይመጣል ማለት ነው። ስለዚህ መጀመሪያ 2 ሚኒት ስንት ነው የሚለውን ካልኩሌት ያደርግልናል። ላይን 111 ላይ ያለውን እንየው አውትፑቱን። ላይን 111 ላይ ይኸው ላይን 111 ላይ አውትፑቱ ምን ይላል? 2 ሚኒትስ እዚ ኳለስቱ 120 ሰከንድስ ብሎ አወጣልኝ ማለት ነው። ለምሳሌ ኔጌቲቭ ላድርገው እስኪ። ይሄኛውን ይችኛዋን ኔጌቲቭ 2 ባረገውስ? ኔጌቲቭ 2 ባረገው ምንድነው የሚያደርገው? ይሄው ላይን 111 ላይ ያወጣው ሜሴጅ ይታያችኋል። ዘ ኢንፑት መስት ቢ ፖዚቲቭ ኢንቲጀር የሚል አወጣልኝ ማለት ነው። እሺ ሌላ ባረገውስ? ካራክተር ስፔስ ለምሳሌ ነል እናድርገው እስኪ። ዘ ኢንፑት መስት ቢ ፖዚቲቭ ኢንቲጀር የሚል እንትን አለልን ማለት ነው። ምክንያቱም ነልን ምን ያደርገዋል? ኢዝ ኢንቲጀር። እዚች ጋር ግን ነልን መቀየር ነበረበት በቅድሙ መንገድ። ዜሮ እንደ ዜሮ ወስዶት ነው። ለዛን ዜሮ ነው ያልከው እኮ ግሬተር ዛን ዜሮ አይልም። ለዛን ዜሮ ነው የሚል ለዛን ዜሮ ነው ኢኳል ቱ አይልም። የስ ኢኳል ስለማይል ማለት ነው። እሺ እኮ ነልን እንደ ዜሮ ነበር የሚወስደው እኮ ኮንቨርት ሲያደርግ አይደለ? ያ ግን እዚህ ኤረር ሜሴጅ ላይ ሚኒትስ ለዛን ዜሮ ኦር ስላልከው መሰለኝ። ለዛን ማለት ዜሮን ኢንክሉድ አያደርግም። ይሆናል ጨምር እስኪ። ሚኒት ለዛ ነው ሪኮል ይሆናል በለው። አይ አሁን እኮ ይችኛዋን አሁን ዜሮ ነው ያሳለፍኩለት አይደለ? ዜሮ ሳሳልፍለት ምን ማለት ነበረበት? ዜሮ ለዛን ዜሮ ይሆናል። ውሸት እኮ ዜሮ ለዛን ዜሮ ፎልስ ይሆናል። ከዛ ደግሞ ፎልስ ይሆናል። ኦር ኢንቲጀር ፎልስ ከሆነ ደግሞ እዚህ አይገባም። ግን ዘ ኢንፑት መስት ቢ ፖዚቲቭ ኢንቲጀር ነው። ኤኒዌይ ይሄኛውን ችግር የለም፣ ጥያቄ እንጠይቃለን። ምክንያቱም ይችኛዋ ነል የምትለዋ ነገር በጣም አስቸጋሪ ናት። ወደ ኔክስት ያስቸግራል። ማየት እንችላለን። ምክንያቱም ዊክ ታይፕ ስለሆነ እንደ ነምበር ይወስዳታል። ስለዚህ ስሪ ብናረገውስ? ስሪ ብናረገው ይኸው 3 ሚኒትስ እዚ ኳለስቱ 180 ሰከንድስ የሚል አለ። ስትሪንግ አድርገው ስትሪንግ ስጠው። ስትሪንግማ ሰተናየ አይደለ? ኤች ብናረገው ለምሳሌ እዚች ጋር ይኸው ዘ ኢንፑት መስት ቢ ፖዚቲቭ ኢንቲጀር ይላል። አየዋ ኤረር ሜሴጅ አወጣልን ማለት ነው። ስለዚህ ኢንቲጀር ካልሆነ ስላል ነው ማለት ነው አይደለ? ኢንቲጀር ካልሆነ ዘ ኢንፑት መስት ቢ ፖዚቲቭ ኢንቲጀር የሚል ኤረር ሜሴጅ ያወጣልን ስላል ነው። ነገር ግን ይችኛዋ የነሏ ምን መሆን ነበረባት? ወደ ዜሮ ኮንቨርት ማድረግ ነበረበት። ኖርማሊ እኮ ትክክል ነው።
እሺ ማለት ኤኒዌይ ትክክል ነው። እንቀጥልሽ። እዚህ ላይ ብዙ እሺ ነገር ስለተጠቀሙ እኮ ነው። እ ወሰብሰብ አድርገዋል ደግሞ። አረ ምንም ውስብስብ አይደለም እኮ ይኸው እዚህ ጋር ይችኛዋን ሚኒት ሌዛን ዜሮ መሆን የለበትም አይደለም ሚኒት አዎ እንደ መሆን ያ የለበትም። እንደገና ኢንቲጀር ደግሞ መሆን አለበት ብሏል። አዎ ኢንቲጀር ካልሆነ ደግሞ ምን እንዲያደርግ ኢንቲጀር ካልሆነና ሌዛን ዜሮ ካልሆነ ምን እንዲሆን ይሄኛውን ኤረር ሜሴጅ በዚህ ቫሪያብል ይዘ ነው ግን መጨረሻ ላይ ይሄኛውን ሪተርን እንዳደረግልን ነው ያደረግነው። ከዛ በኋላ ምንም እና ውስብስብነት ስለዚህ የለውም። ልክ ከዛ አይደለም። አሁን ልክ እ አይደለም ወይ? ይሄ ልክ አይደለም። አሁን ዜሮ ዜሮ ማይነስ ለዛን ዜሮ ይሄ ፎልስ ነው አይደል? እኮ ፎልስ ዜሮ ሌዛን ዜሮ ፎልስ ነው አይደለም? ከዛስ ቀጥለ ሁለተኛው ስቴትመንትስ ኖት ነምበር የሚለው ነምበር እኮ ኖት ዜሮ ኢንቲጀር ማለት ነው አይደል? እ ኖት ኢንቲጀር ስለዚህ እሱ ትሩ ነው። ይሄኛው ፎልስ ነው። እኮ ኖት ኢንቲጀር ዜሮ ኖት ኢንቲጀር ናት አይደለ? ምክንያቱም ስለዚህ ነልን ስናሳልፍለት ወደ ዜሮ አውቶማቲካሊ እንትን ይለዋል። ስለዚህ ኖት ስለዚህ ይሄ ኢንቲጀር ትሩ ነው። ትሩ ፎልስ ነው ሆነ ማለት የሚሆነው ነው። እንጂ መጀመሪያ ላይ ኢንቲጀር ነው አይደለ? ዜሮ እኮ ኢንቲጀር ነው አይደለ? ዜሮ ኢንቲጀር ነው። ከዛ ትሩ ነው፣ ግን ኔጌሽን ሲሆን ፎልስ ይሆናል። ኦኬ ልክ ነው። ስለዚህ እሺ ፎልስ እንቀጥል ሲሆን ወዴት መምጣት አለበት? እንቀጥል። ወደዚህ ነው መምጣት የነበረበት። እም፣ ሁለቱም ፎልስ ኦር ፎልስ ነው። ስለዚህ ፎልስ ከሆነ እዚህ ውስጥ ያለው አይሰራም፣ ወደዚህ መምጣት አለበት። ስለዚህ ለምን እንዳልመጣ ግን አልገባኝም። ለማንኛውም የነልን ጉዳይ ግሩፕ ላይ ስንገናኝ በስፋት የምናወራባት ይመስለኛል። ትናንትም ሰምተው ከሆነ መጨረሻ አካባቢ ተጠይቆ ነበር ሳዲያም ትዝ ይልህ ከሆነ አላስታውስም። አይ ብዙ ጊዜ ሃቭ ኖ አይዲያ ያስቸግራል ምናምን ነው ያለ። ብዙ ጊዜ ትንሽ ዊክ ታይፕ ስለሆነ አ የሆነ ሰዓት ላይ የሆነ ቦታ ላይ ቫሊድ ይሆናል፣ የሆነ ሰዓት ላይ ደግሞ ሌላ ቦታ ላይ ኢንቫሊድ ሲሆን ታየዋለህ። እና ኢት ዲፔንድስ ነው ምናምን ያለው ልክ ነህ። እንደዛ ስላለ ለማንኛውም ኦኬ እናወራበታለን። ኦኬ እንቀጥላ። በልሽ ኦኬ ሰባተኛ ክሪት ፋንክሽን ዛ ቴክስ ኤን ነምበር አስ ኤ ፓራሜትር ኢንክሪመንት ዘን ነምበር ባይ ዋን ነው። ይሄኛው ደግሞ ኢንክሪመንት ዲክሪመንት ያየነው ነው። ሶ መጀመሪያ አንድ ፓራሜትር ይወስዳል የሆነ ነምበር፣ ከዛ ሪተርን ሲያደርግ ምን ያደርጋል? በአንድ ይጨምርልናል ማለት ነው። ሶ ይሄኛውንም የተወሰነ ቫሊዴሽን ለመጨመር ሞክሬያለሁ። ሶ ያው በፋንክሽን ኤክስፕሬሽን ነው ይሄኛውንም የሰራሁት። ስለዚህ አዲሽን ባይዋን አልኩት ይሄኛውን እንትኑን ፋንክሽን ኔሙ ዜን ምን እንዲቀበል አንድ ነምበር እንዲቀበል አደረግኩት። ዜን ኢንፑት ቫሊዴሽኑ ኢዝ ኖት ኤን ነምበር። ለምሳሌ ይሄኛው የተቀበልኩት ነምበር ካልሆነ አይሚን ነምበር አይደለም ወይ ብሎ ቼክ ያደርጋል አይደለ? ነምበር ካልሆነ ዘ ኢንፑት መስት ቢ ነምበር የሚል ሜሴጅ እንዳወጣ ነው። ስለዚህ ኤረር ሜሴጁ ምን ይሆናል ማለት ነው? ካልሆነ ግን ነምበር ከሆነ ግን ምን ያደርጋል? ነምበር ነም እዚህ ኳልስቱ ነምበር ፕላስ ዋን እዚህ ያስገባውን በአንድ ጨምሮ እንዳወጣልን ማለት ነው። ስለዚህ እዚህ ጋር ያስገባ ነው ለምሳሌ 100 ቢሆን ምን ያደርግ ኢንክሪመንት ሲሆን ስንት ያደርግልናል? በአንድ ጨምሮ 101 ብሎ ያወጣልና ማለት ነው። ለምሳሌ ይችኛዋን 100 ልበላት 100። ስለዚህ አውትፑታችን ምን ይሆናል? 101 መሆን አለበት ማለት ነው። ስለዚህ እዚች ጋር 132 ላይ ማየት እንችላለን አውትፑታችንን።
132 ይኸው አያችሁታ። ሆየን 100 ኢንክሪመንትስ ባይ ዋን እዚህ ኳለስቱ 100 የሚል ሜሴጅ 101 የሚል ሜሴጅ 101 ያወጣልን ማለት ነው። ሶ ይህን ይመስላል። የመጀመሪያ ነምበር መሆኑን ነው አይደለም የሚለውን ቸክ አረግን። ነምበር ካልሆነ ዘኢንፑት መስት ቢ ነምበር የሚል ሜሴጅ ያወጣልናል። ካልሆነ ግን ስለዚህ በአንድ ይጨምርልና ማለት ነው። ወይ ነምበር ፕላሷን ማለት እንችላለን፣ ወይም ደግሞ ይችን ፕላስ ፕላስ ማለት እንችላለን፣ ኦር ደግሞ ፕላስ ፕላስ ነምበር ማለት እንችላለን። ዋቴቨር ኢት ኢዝ ምን ማድረግ እንችላለን? በፈለግነው መስራት እንችላለን። እስካሁን ፖስት ፕላስ ኢንክሪመንት እንችላለን፣ እሱ ፕሪ ሊመጣ ኢንክሪመንት ኦኬ መጠቀም እንችላለን ማለት ነው። ፖስት እና እነ- ፕሪ ተመሳሳይ ነው እንደ ተመሳሳይ ይመጣል። ተመሳሳይ አይደለም ግን ከኦፕሬሽን በኋላ ስለሆነ ተመሳሳይ ነው። ሪዛልቱ አውትፑት እዚህ ሪተርን ሲያደርግልን ተመሳሳይ ነው እንጂ ተመሳሳይ አይደለም። ግን አሁን እዚህ ጋር አውትፑቱን ሲያወጣልን ተመሳሳይ ነው የሚሆነው። ምክንያቱም ከኦፕሬሽን በኋላ ለምሳሌ አሁን ይሄኛውን ፕላስ ፕላስ ብናረገው ምንድን ነው የሚሆነው? እዚህ ጋር እንዳለ ምንድን ነው ነምበር የሚይዝልን መቶን ነው። ስለዚህ እዚህ ጋር ነምበር ፕላሷን አሳይን ስለዚህ እንደዛ እዚች ጋር ፕላስ ፕላስ ካረግን ነምበር ነው ማለት ያለብን እንጂ ይችኛው አነም አይደለም። ስለዚህ አሁን ምንድን ነው የሚሆነው? መቶ ነው የሚሆነው በእርግጠኝነት እዚች ጋር መቶ ላይን ስንት ነበረ? ላይን 127 127 እሺ 127 አያችሁታ? መቶ ነው። ነገር ግን ይችኛዋን እንትን ነምበር ብናረጋትስ? ነምበር ብናረጋት ግን ምን ይሆናል? 101 ይሆናል። ምክንያቱም ነምበር ጨምራለች። አሳይን ሲደረግ ነው እንጂ ያልጨመረችው ነምበር በራሷ ግን ጨምራለች። ግን ነምበር ብናረገው ግን ምን ይሆናል ማለት ነው? ይሄው አያችሁታ? ሆየን 101 ስለዚህ ይሄኛው ይችኛዋን ነምበር ካልናት ይችኛዋ ነም ነው መሆን ያለባት። ስለዚህ ይቀያየራል ማለት ነው። ግን ፕላስ ሳይኑ በፊት ብታረገውስ ስንት ይመጣል? ፕላስ ሳይኑ በፊትማ አስ ኤክስፔክትድ ነው። ይኸው ሆየን 100 ኢንክሪመንትስ ባይ 101 የሚል ሜሴጅ ያወጣልና ኤኒዌይ እንደዚህ ኮምፕሌክስ ከምናደርገው ግን ምን ማድረግ እንችላለን? እንደዚህ ፕላስ ዋን ፕላስ ዋን ማለት እንችላለን በቀላል። ስለዚህ ይችን ነም ማድረግ ሪዛልታችንን ማየት እንችላለን። እዚህ ጋር መተን ይሄው ሆየን 100 ኢንክሪመንትድ ባይ 101 የሚል ሜሴጅ ያወጣልናል ማለት ነው። እሺ ጥያቄ ካለ እዚህ ጋር እስኪ ዲስከስ ማድረግ እንችላለን። ነው በጣም አሪፍ ነው። ግልጽ አድርገህ ነው እንትን የምትለው ዲቴል እንደዚህ መሆኑ በጣም አሪፍ ነው። ምክንያቱም ቫሊዴሽን መስራት ከአሁኑ ብናየው አሪፍ ነው፣ እየለመደብን ይሄዳል ከሚል ፐርስፔክቲቭ ነው። ኦኬ ስለዚህ እንቀጥል። ጥያቄ ከሌለ ጥያቄ ሲኖር ታስቆሙኛላችሁ፣ ዲስከስ እናደርግበታለን። ኩዌስችን 8 ራይት ኤ ፋንክሽን ዛት ቴክስ ቤዝ ኤንድ ሄይት ኦፍ ዘ ትሪያንግል ኤንድ ሪተርንስ ኢትስ ኤሪያ ነው። ሶ ኤሪያ ኦፍ ትሪያንግል 1/2 ቤዝ ታይምስ ሄይት ስለሆነ
ኤሪያ ኦፍ ትሪያንግል የምትል ፋንክሽን ክሬት አደረግን። አሁን ደግሞ ባሮ ፋንክሽን ነው። ስለዚህ በአሮ ፋንክሽን ስንሰራ መጀመሪያ ቤዝ እና ሄይት አንደኛ ቤዝ እና ሄይት ዜሮ መሆን የለበትም። ምክንያቱም ቤዙና ሄይቱ ዜሮ ከሆነ ቤዙ ወይም ሄይቱ ዜሮ ከሆነ ሬክታንግል አይሆንልንም ማለት ነው። አይ ሚን ትሪያንግል አይሆንልንም። ስለዚህ እሱን ነገር ቫሊዴት ማድረግ አለብን። መጀመሪያ ደግሞ ነምበር መሆን አለበት። እሱን ነገር ቼክ ማድረግ እንችላለን። ሶ ኢፍ ኢዝ ኖት ናን ቤዝ ኦር ኢፍ ኢዝ አይ ሚን ኖት ሳይሆን ኢዝ ናን ሄይት ነምበር ካልሆነ ኤረር ሜሴጁ ቤዝ ኤንድ ሄይት መስት ቢ ነምበር የሚል ሜሴጅ ይይዝልናል። ይሄኛው ኤረር ሜሴጅ ቫሪያብል ሶ ከዛ ምን ያደርጋል? ሪተርን ኤረር ሜሴጅ ያደርጋል ማለት ነው እዚህ ውስጥ ከገባ። ካልሆነ ግን ቤዝ ሌስ ዛን ኦር ኢኳልስ ቱ ዜሮ፣ ምክንያቱም ዜሮ መሆን ስለማይችል ቤዝ ኦር ሄይት ሌስ ዛን ኦር ኢኳልስ ቱ ዜሮ፣ ሄይትም ዜሮ መሆን ስለማይችል እንደዚህ ከሆነ ደግሞ ቤዝ ኤንድ ሄይት መስት ቢ ፖዚቲቭ ነምበር የሚል ሜሴጅ ከዛ ይችኛዋን ኤረር ሜሴጅ ያውጣልን። ካልሆነ ግን ምን ያርግልን? እነዚህ ነገሮች ካልተሟሉ ወይም ደግሞ እነዚህ ነምበርም ካልሆነ አይ ሚን ነምበር ካልሆነ እንደገና ደግሞ ከዜሮ ከበለጠ ምን ያርግልን? በፎርሙላው መሰረት 1/2 ቤዝ ታይምስ ሄይት ብሎ ያውጣልን ማለት ነው። ስለዚህ ቅድም ይችኛዋን የነገርኳችሁ ያው ሊተራል ቴምፕሌት ሊተራልስ የምትለዋ ቫሪያብሎችን እንድንጠቀም ነው። ቫሪያብሎችን ለመጠቀም ደግሞ ዶላር ሳይን አድርገን ኢንሳይድ ከርሊ ብረስ ኤኒ ቫሪያብል ብንጠቀም ይሰራልና እንደ ቫሪያብል ነው የሚወስድልን ማለት ነው። ስለዚህ 1/2 ይችኛዋ ኤክስ ናት። ያው ኖርማል ማቴማቲክስ ላይ ኤክስ ሳይንን ስለሆነ የምንጠቀመው ለመልቲፕሊኬሽን ዳይሬክትሊ ሂሳቡን እንዲመስልልኝ አድርጌ ነው የሰራሁት። ነገር ግን ኖርማል እዚህ ላይ ግን ይችኛዋን ነው ፕሮግራሚንግ ላይ የምንጠቀምባት ይችን ስለሆነ እዚህ ኳለስቱ 1/2 ቤዝ ታይምስ ሄይት የሚለውን ፎርሙላ እንዲጠቀምልን ነው። ከዛ በኋላ መጨረሻ ላይ ምን ያደርግልናል ማለት ነው? ትሪያንግል ኤሪያ ኢዝ ኢኳልስ ቱ ኤሪያ ኦፍ ትሪያንግል የምትለዋን ምን ያደርግልን? ኮል ያርግልን። በኋላ ልክ 2 ቀን ነው 3 ቀን ይቀረው ማውሮ ወይ እንደዛከይ ማክሰኞ ነው አካባቢ መኮንን ደውሎ እንዴት በክረምት ትሄዳለህ ምናምን ብሏል። ኦኬ ስለዚህ ላይን 151 ላይ ማየት እንችላለን እንትናችን አውትፑታችንን። ለምሳሌ ቤዙ 100 ነው። 100 ሲባዛ በ5 500 ሲካፈል ለ2 250 ሶ እሱን ያመጣልናል ወይ የሚለውን እንየው። ላይን 151 ይሄው ትራያንግል ኤሪያ ኢዝ ኢኳልስ ቱ 1/2 ማለት 0.5 ስለሆነ 0.5 ታይምስ 100 ታይምስ 5 ኢዝ ኢኳልስ ቱ 250 ሚል ሜሴጅ ያመጣልና ማለት ነው። ግልጽ ነው እዚህ ላይ። ለምን ሪዛልቱ ግን 250 ብቻ ለምን አይመጣም? ለምንድን ነው ካልኩሌሽኑ አብሮ የሚመጣ? እሱማ ፈልጎ ጽፎት እኮ ነው። እኔ ፈልጌ ስለጻፍኩት ነው። ከላይ ቤዝ ስለጻፍከው ነው። ሃይት ምናምን በዶላር ምልክት የጻፈው አያት ይችኛዋ ስለጻፍኳት ነው እንጂ ይችኛዋን ነገር ይችኛዋን ብቻ ቢሆን ሪተርን ያረኩት አሁን ለምሳሌ ይችኛዋን ብቻ ቢሆን ሪተርን ያረኩት አያመጣም ማለት ነው። ለምሳሌ ይሄኛውን እንየው። ይሄው 250 ብቻ ነው ይሄኛውን ካልጻፍኩት ለሪዴቢሊቲ ብዬ ነው እንጂ 151 ነበር አይደለ?
ትሪያንግል ኤሪያ ዚኳልስቱ 250 የሚል ብቻ ነው የሚያመጣው። ግን ያው ለሪዴብሊቲ ብዬ ይችኛዋን ስለጨመርኩበት ነው። በፍቃዱ ማን ኦኬ ለማሰንበገና ነው ፎና አብራው የምትደርገው ነው ቴምፕሌት ሊትራል ማለት ነው። ቴምፕሌት ሊተራል በጣም አሪፍ ነው። ወደፊትም ብዙ የምንጠቀምባት ይመስለኛል። ቫሊዩን አይደል የሚወስደው የሰጠነውን አዎ ማለት ነው። አዎ የሰጠነው ማለት አንደኛ የሰጠነውን በኮቴሽን ውስጥ ያለውን ነገር ግን ቫሪያብል መጠቀም እንችላለን። ለምሳሌ ዶላር ሳይል ብለን ኢንሳይድ ኮቴሽን ኢንሳይድ ከርሊ ብረስ አዚቲዝ ነምበሮችን መጠቀም እንችላለን። ነምበሮችን እንደ ነምበር ነው እንጂ እንደ ስትሪንግ አይወስድልንም። ከዛ እነዚህን ከዛ እዚህ ጋር ግን ዶላር ሳይን ሳንጠቀም የወሰድናትን ኤክስን አዚቲዝ ነው የሚወስድልን። ምክንያቱም ኤክስን እንደ ስትሪንግ ነው። ምክንያቱም ዶላር ሳይል ብለን ኢንሳይድ ከርሊ ብረስ ስላልሆነ ያስቀመጥ ነው ማለት ነው። ቤዝን ግን አሴ ቫሪያብል ነው የሚወስድልን። ምክንያቱም እዚህ ጋር የተጠቀምነው አለ አይደለ? እዚህ ጋር ፓስ ያደረገውን ነው የሚወስድልን እንደ ስትሪንግስ ካልሆነ። ስለዚህ እንደዚህ እያልን እያሰማመርን ምናምን መስራት ስለምንችል ነው እንጂ ሌላ ምንም አይደለም። የተለየ ነገር የለውም። ላይ አሁን እዚህ ላይ ማለት ሪተርን ምናምን ኢረር ሚሴጅ ምናምን ያልከው እሺ ዝም ብለህ ሪተርን ብለህ ሚሴጁን አታስቀምጠው። ይቻላል። ኮንስት ኢረር ሚሴጅ እንደገና ደግሞ ሪተርን ከዛ ኢረር ሚሴጅ ምናምን ከምትል ሪተርን ትልና ይሄኛውን ዋናውን ስቴትመንቱን ማስቀመጥ በአንድ ላይ ነው። ይቻላል። ይሄኛውን አሁን ሪተርን ይሄኛውን ወስደህ ሪተርን ሜሴጅ ይችኛዋን መጠቀም እንችላለን። ይሄኛውንም እንደዚሁ ይችኛዋን ተወስድና ስናሳጥረው ለማሳጠር ብዬ ነው። ልክ ነህ። ያው ቫሪያብሎችንም በአንድ ለመውሰድ ምናምን እንደገና አሁን ኤረር ሜሴጅ የምትለዋል ስኮፕ ስንጠቀም አይተህ ከሆነ ቫር ብንጠቀም አሁን እዚች ጋር መጠቀም አንችልም። ግን ኮንስት ስለሆኑ ስኮፓቸው ምንድን ነው? ኢንሳይድ ብሎክ ከሆነ ሌላኛው ጋር ሂደን መጠቀም እንችላለን፣ ምንም ችግር ስለሌለው። ስለዚህ እንደዚህ አድርገንም ማሳጠር እንችላለን፣ ምንም ችግር የለው። ግን ያው ዙሮ ዙሮ በቫሪያብል መያዝ ይቻላል ከሚል ፐርስፔክቲቭ ነው እንጂ ይቻላል እንደዚህ። ለምሳሌ 149 ላይ ላይናችን ይቀየራል። አሁን 149 ላይ ሄደን ብናየው ያው ቅድም እንትን ያልነው ነው። ለምሳሌ ይችን 10 እና 5 ባረገው 10 ሲባዛ 5 50 50 ሲከፈል ለ2 25 የሚል ይሰጠናል ማለት ነው። 149 ላይ ይሄው 25 የሚል ሰጠን ማለት ነው። እሺ እንቀጥላ። እሺ ኩዌስችን ነምበር 9 ምንድን ነው የሚለው? ክሬት ኤ ፋንክሽን ዛት ሪተርንስ ቶታል ነምበር ኦፍ ሌግስ ኦፍ ኦል አኒማልስ ይላል። ኢን ዚስ ቻሌንጅ ኤ ፋርመር አስኪንግ ዩ ቱ ቴል ሂም ሃው ሜኒ ሌግስ ካን ካውንትድ አመንግ ኦል ሂዝ አኒማልስ ዘ ፋርመር ብሪድስ 3 ስፒሺስ። ስለዚህ ስፒሺዎቹን ነው የምንወስዳቸው። ቺክን አለ። ያው ቺክን እንደምናውቀው 2 ሌግ ነው ያለው። ስለዚህ 4 ቺክን ቢኖረን 8 ሌግ አለው ማለት ነው። እሺ እንደገና ካው እንደምናውቀው 4 ሌግ አለው አይደለ? ይችኛዋን አዎ። እሺ ካውስ ይችኛዋን ምን አድርጊያለሁ? እንደገና ደግሞ ፒግ ደግሞ ስንት አለው? እንደምናውቀው 4። ስለዚህ መጨረሻ ላይ ግን ሪተርን የሚያደርግልን ስንት ነው? ነምበር ኦፍ አኒማል ይኖራል። ለምሳሌ ማለት ነው ደምሮ ማለት ነው። ሁሉንም ደምሮ ቶታል ነምበር ኦፍ ሌግስ እግር ቆጠራ ላይ ማለት ነው። እንደ እንትኑ ነው ያመጡት።
ስለዚህ ሪሜምበር ዘ ፋርመር ዋንትስ ቱ ነው ዘ ቶታል ነምበር ኦፍ ሌግስ ኖት ቶታል ነምበር ኦፍ አኒማልስ። ስለዚህ ቶታል ነምበር ኦፍ አኒማል ሳይሆን ቶታል ነምበር ኦፍ ሌግስ ነው ማለት ነው። ስለዚህ ምን እናደርገዋለን? ሶስት ነገሮችን ነው የምንቀበለው ቺክን፣ ካው ኤንድ ፒግስ የምትል የፈለግነውን እንትን ማለት እንችላለን። እዚህ ጋር አኒማልስ አልኩት ይሄኛውን ፋንክሽኑን አኒማል ቺክን፣ ካውስ ኤንድ ፒግስ ይቀበላል። ሶ እዚህ ጋም ያው ቫሊዴሽን የተወሰነ ለመስራት ሞክሬያለሁ። ምክንያቱም ቶታል ነምበር ኦፍ ሌግስ አሁን ሌግ ስንል የአኒማልም ይሁን የሰው ምን ማለት አንችልም። ዜሮ እና 1.5 ኔጌቲቭ መሆን ወይ አይችልም። 0.5 ሌግ ምናምን አንለም አይደለም። ያ ስለዚህ ኢንቲጀር መሆን አለበት አትሊስት። ስለዚህ ወይም ደግሞ ይቅርታ እንደዛ ሳይሆን አንድ ሰው አንድ ቺክን፣ ሁለት ቺክን፣ ሶስት ቺክን ነው እንጂ 0.5 1.5 የሚባል ቺክን ስለሌለን ምንድነው ቺክኖቹ ኦር ካውስ ኦር ፒግስ ኢንቲጀር መሆን አለባቸው አይደለ? ኢንቲጀር ካልሆኑ ግን ዘ ኢንፑት መስት ቢ ኢንቲጀር አይደለ? ኢንቲጀር መሆን አለበት። ልክ ላቀ እንዳልከው ይችኛዋን የቅድሟን በአንድ ላይን መጨረስ እንችላለን። ይችኛዋን ሪተርን ኤረር ሜሴጅ የምትለዋን በቫሪያብል ሳንይዝ ቀጥታ ሪተርን ማድረግ እንችላለን። ነምበር መሆን አለበት ማለት ነው። የመጀመሪያው ቫሊዴሽን እሱ ነው። ካልሆነ ግን ከነምበር ከሆነ ግን ምን ማድረግ እንችላለን? እዚህ ጋር በቫሪያብል መያዝ እንችላለን። ቺክን ሌግ ቺክን ሁለት ሌግ ስለሆነ ያለው የተሰጠን ቺክን ታይምስ ቱ ነው የምናደርገው። የካውስ ሌግ ደግሞ ካውስ 4 ሌግ ስለሆነ ያለው ካውስ ታይምስ 4። ለምሳሌ ሁለት ካውስ ቢሰጠን 2 ታይምስ 4 8 ይሆናል ማለት ነው። ፒግስ ሌግም እንደዛው ልክ እንደ ካው ፒግስ ታይምስ 4 ብለን እንይዛለን ማለት ነው። ከዛ ቶታል ነምበር ኦፍ ሌግስ ማለት እንችላለን። ቶታል ነምበር ቺክን ሌግ ፕላስ ካውስ ሌግ ፕላስ ፒግስ ሌግ ብለን እንትን ማለት እንችላለን። ቀጥታ ግን ይሄንን በቫሪያብል ሳንይዝ ምን ማድረግ እንችላለን? ቀጥታ እዚሁ ጋር ማባዛት እንችላለን። አለዛም ደግሞ ሳናባዛም ደግሞ እዚሁ ጋር ቀጥታ ሪተርን የሚለው ላይ ቀጥታ መጠቀም እንችላለን። ነገር ግን ያው ግልጽ እንዲሆን ወይም ደግሞ ብሬክዳውን ለማድረግ ከሚል አንጻር ነው እንደዚህ ያረኩት እንጂ በሌላ መንገድ መስራት እንችላለን። እሺ ከዛ ሰጠህ። ከዛ ቶታል ነምበር ኦፍ ሌግስ ቶታል ነምበር ሪተርን እንዳደረግልኝ ማለት ነው። ከዛ እንደ ሳምፕል 4 ቺክን ቢኖረኝ 4 ካው ቢኖረኝ እንደገና 8 ፒግ ቢኖረኝ አልኩኝ። ስለዚህ ስንት ይኖራል ማለት ነው? ኤክስፔክት የምናደርገው 4 ሲባዛ በ2 8 ሲደመር 4 ሲባዛ በ4 32 8 ሲደመር 32 40 አይደለ? እንደገና ፒግ ደግሞ ስንት አለን? 8 አይ ሚን በአራት እዚህ ጋር 4 ሲባዛ በ4 16 ነው እንጂ 4 16 ይሄኛው 8 16 24 ይሄኛውስ 32 32 ሲደመር 24 54 መምጣት አለበት ማለት ነው። 56 መምጣት አለበት። ስለዚህ ሪተርን የሚያደርግልንን በዚች ቶታል ሌግስ በምትለው ያዝ ነው አይደለ? ሶ መጨረሻ ላይ 176 ላይ ስንት መምጣት አለበት ማለት ነው? 56 መምጣት አለበት ማለት ነው። ስለዚህ 176 ላይ 56 ከሆነ ነው ይሄው 56 ቶታል ነምበር ኦፍ ሌግስ 56 የሚል ያመጣልና ማለት ነው። ስለዚህ ቁጥሮቹን እየቀያየርን እንትን ማለት እንችላለን። ለምሳሌ ይሄን ዋን ብናረገው ይሄኛውን 2 ብናረገው ይሄኛውን ደግሞ 3 ብናረገው
ይሄኛው ስንት ይሆናል? 2 አይደለ? ሲደመር ይሄኛው ደግሞ ስንት ይሆናል? 8 10 ከዛ 3 ሲባዛ በ4 12 12 ሲደመር 10 22 የሚል መምጣት አለበት ማለት ነው። ስንት ላይ ነው? 176 ላይ 176 ላይ 22 የሚል መጥቶልናል ማለት ነው። ስለዚህ ትክክል ነን። ግልጽ ነው። ያ ግልጽ ነው። አሪፍ ነው። እንትኑን አሁን እንደ ቅድሞ ይህንን አሁንም ማስወጣት እንችላለን አይደል? ከመቶ ሰባ መቀነስ ሁለት እንችላለን። እዚህ ጋር አሁን አዎ፣ መቀነስ እንችላለን በቃ ብዙ ነገር። እሺ፣ ለምሳሌ እሺ። እንቀንሰዎች። ለምሳሌ 172 173 174 ይሄኛውን ከዚህ ጀምረን መቀነስ እንችላለን። ይሄኛውን ለምሳሌ ቀጥታ ይችኛዋን አሁን እነዚህን ቫሪያብሎች ሳንጠቀም እዚህ ጋር መደመር ማለት ነው። እየጨረሰ እዚህ ጋር አታጥፋው፣ ኮሜንት ማድረግ ትችላለህ። ኮሜንት ላድርገው። እሺ ይሄ ኮሜንት ላድርገውና እሺ እዚህ ጋር ምን ማድረግ ይችላለሁ? ይችኛዋን ቀጥታ መጠቀም። እሺ ይችኛዋን እንደዚህ ማድረግ። ይችኛዋን ደግሞ ፊግስ የምትለዋን በሁለት ማባዛት። በቅንፍ በቅንፍ አድርጋቸው እስኪ ልዩነት እንዳይመጣብን ነው። ችግር የለውም። አይ ችግር የለውም። እሺ፣ እሺ አሁን እንትኑን ሪዛልቱን ማየት እንችላለን። 22 ነው አይደለም የሚለውን አይሚን 22 ስንት ላይ ነው? 175 ላይ አይደለም? አይሚን 176 ላይ 176 ተመሳይ ነው። ይኸው 22 ነው። ምንም ልዩነት የለውም። አሁንም መቀነስ እንችላለን። ቀጥታ ይሄንን ኮሜንት ብናደርገውና ይችኛዋን ደግሞ ምን ማድረግ እንችላለን? ሪተርን የምትለዋ ላይ ቀጥታ ኮፒ ብናደርጋት ተመሳሳይ ነው። እዚች ጋር እዚች ውስጥ ማለት ነው። ይኸው እዚህ ጋር መጠቀም እንችላለን። ይኸው 176 እስቲል ዘሴም ነው ማለት ነው። ስለዚህ ይሄኛውን ሙሉ ማጥፋት እንችላለን እኛ ይሄኛውን ሙሉ ይሄው። ስለዚህ እያንዳንዳችን የምንሰራበት መንገድ የተለያየ ሊሆን ይችላል። ግን የትኛው ነው ኤፊሽንት የሚለው ያው እንግዲህ ከምን ፐርስፔክቲቭ ለምሳሌ ከሚሞሪ ዩቲላይዜሽን ምናምን ከሆነ ይሄኛው አሁን ኤፊሽንት ነው ከቅድሙ አንጻር። ምክንያቱም ላይን ኦፍ ኮድ በጨመረ ቁጥር የምንጠቀመው ሚሞሪ እየጨመረ ስለሚሄድ ማለት ነው። ችግሩ እነሱን መጀመሪያ ጻፍካቸውን ካልጻፍካቸው ይሄኛው እንትኑ ላይ ይሄ ምንድነው ሪተርን ብላ ያስቀመጥከው ላይ ለመጻፍ ትንሽ የሚከብድ ይመስለኛል እኮ ለዛም ጭምር ነው። ያ እነዛን ስለጻፍክ ነው ወደዚህኛው ላይ የወሰንክ ለማለት ፈልጌ ነው። እና እነዛ መጻፍ ራሱ ሄልፕፉል ነው ብዬ አስባለሁ። ሄልፕፉል ነው። ልክ ነው። ግን እየለመድነው ስንመጣ አሁን ምንም ከባድ ስላልሆነ ዳይሬክትሊ ይችኛዋን መጠቀም እንችላለን። ያ እየተደጋገመ ሲመጣ ትክክል ነው። እሺ እሺ question 10 create a function that takes an array containing only two numbers as a parameter and returns the value that is 3 times the first element of the array ነው የሚለው። ስለዚህ የመጀመሪያው ምን ተሰጥቶናል? አሬ። ስለዚህ አንድ ፋንክሽን አለን። ያ ፋንክሽን ዋቴቨር ኔም መስጠት እንችላለን እኛ።
ስለዚህ ምንድን ነው የሚይዝልን? ያ አሬ ቱ ነምበር አይደለ? ቱ ነምበር ነው የሚይዝልን። ከዛ መጨረሻ ላይ ግን ሪተርን የሚያደርግልን ምንድን ነው? ስሪ ታይም ዘ ፈርስት ኤሌመንትስ ኦፍ ዘ አሬ። ለምሳሌ አሁን ሁለት ከሆነ 10 እና 20 ከሆነ 10ን በ3 አባዝቶ 20ን በ3 አባዝቶ 30 60 የሚል ይሆናል ማለት ነው መልሳችን። ስለዚህ እዚህ ጋም ቫሊዴሽን ያስፈልገናል። ምክንያቱም አንደኛ ቱ ነምበር ነው የሚለን ነምበር መሆን አለበት። ሁለተኛ ደግሞ ነምበር ኦፍ ኤሌመንቱ ከሁለት መብለጥ የለበትም። ሶ እዚህ ጋር ምን ማድረግ እንችላለን? ቫሊዴሽን መስራት እንችላለን። የመጀመሪያው ኢዛሬ የምትልም እንትን አለችን፣ ይሄ ፋንክሽን አለችን። አሬ ነው አይደለም ያስገባ ነው ኢንፑት አሬ ነው አይደለም የሚለውን መጠየቅ እንችላለን። አሬ ከሆነ እሺ፣ አሬ ካልሆነና አይሚን አሬ ካልሆነ ወይም ደግሞ አሬ ሌንግዙ ሁለት ካልሆነ ዘ አሬ መስት ቢ ኮንቴን ኤግዛክትሊ ቱ ኤለመንት የምትል ኤረር ሜሴጅ እንዲያወጣልን ፕሮቫይድ ማድረግ እንችላለን። እሺ ሌላኛው ደግሞ ምንድን ነው? ነምበር መሆን አለበት ብለናል አይደለ? ሶ ታይፕስ ኦፍ አሬ አት ዜሮ ኖት ኢኳልስ ቱ ነምበር ኦር ታይፕስ ኦፍ አሬ አት ዋን ኖት ኢኳልስ ቱ ነምበር ከሆነ ቦዝ ኤለመንት መስት ቢ ነምበርስ። ስለዚህ አሬ አት ዜሮ ላይ እና አሬ አት ዋን ላይ ያሉት ነምበር ካልሆኑ ምን መሆን አለበት? ሁለታቸውም ነምበር መሆን አለባቸው የሚል እንትን እንላለን ማለት ነው። ስለዚህ ቅድም ላይ ላቀ የተወሰነ ደቂቃ ሚውት አድርገውማ። ኦኬ እዚህ ጋር ቅድም ነል እያልን ስንል የነበረው ነል አሁን ባይ ዲፎልት ምን ያደርግልናል ብለናል? ወደ ዜሮ ይቀይራል ብለናል አይደለ? ሶ ነገር ግን እሷን ነገር ሶልቭ ለማድረግ ስትሪክት ኢኳሊቲ መጠቀም እንችላለን። ይሄኛው ኖት ኢኳል ማለት ነው አይደለ? ስለዚህ እንደዚህ ብናረገው ስትሪክት አይደለም። ነገር ግን እንደዚህ ብናረገው ግን ስትሪክት ነው። ስለዚህ ምን መሆን የለበትም? ስትሪክት ስናረገው ነምበር የምትለዋን ብቻ ነው የሚያየው። ስለዚህ ማንንም ኢንክሉድ አያረግም፣ ነልን ኢንክሉድ አያረግም፣ ስትሪንግን ኢንክሉድ ማድረግ አይችልም። አንዲፋይንድ የምትለዋን ደግሞ ኢንክሉድ አያረግም ማለት ነው። ስለዚህ ለቅድሙ መፍትሄ የቱን መጠቀም እንችላለን? ይችኛዋን ስትሪክት ኢኳሊቲ መጠቀም እንችላለን። ስለዚህ ታይፕስ ኦፍ አሬ አት ዜሮ ኖት ኢኳልስ ቱ ነምበር። ስለዚህ ነምበር ካልሆነ ማንን ኢንክሉድ አያረግም ማለት ነው? ስትሪንግን ኢንክሉድ አያረግም፣ ነልን ኢንክሉድ አያረግም፣ አንዲፋይንድን ኢንክሉድ ስፔሲፊካሊ ግን ነል ነው አይደለ ወደ ዜሮ የሚቀየረው። ነልን እንዳይጠቀምብን ማድረግ እንችላለን ማለት ነው። ቅድም ላይ ስትሪክት ኢኳሊቲ ነበር እንዴት ተጠቀምነው? ምን ላይ ነበረ? እዚህ ጋር ነው የሳ እዚህ ጋር ነው አይደለ? ለዛን ዜሮ የሚለው ለዛን። ስለዚህ ኮምፓሪሽን የተጠቀምነው እዚህ እንጂ እንትን አይደለም፣ ኢኳሊቲ አይደለም። ለዛም ሊሆን ይችላል።
ስለዚህ እንትን ነው በኮምፓሪሽን ጊዜ እና በኢኳሊቲ ጊዜ የተለያየ ስለሆነ ነው። ያው ሚስ አንደርስታንዲንግ ስላረኩ ነው እንጂ ልክ ነው። አየህ ሶ ኢኳሊቲ ላይ ሲሆንና ኮምፓሪሽን ላይ ይለያያል ለካ ታውቃለህ። ሶ ስለዚህ ለዛኛው መፍትሄ ስትሪክት ኢኳሊቲ መጠቀም ነው ለማንኛውም። ስለዚህ እንደዚህ ከሆነ ቦዝ ኤለመንትስ መስት ቢ ነምበር ይችኛዋንም ልክ ቅድም እንዳረግ ነው ማድረግ እንችላለን። ይችኛዋን ኮፒ አድርጌ ሪተርን ማለት ይቻላለሁ። ይችኛዋን ኤረር ሜሴጅ የምትለዋን እዚህ ጋር ኮፒ ማድረግ እሺ። ካልሆነ ግን እንደዛ ከሆነ ደግሞ እነዚህ ነምበር ከሆኑ ምን ማድረግ እንችላለን? ኤልስ እንልና እዚች ጋር ኔስትድ ኢፍ ተጠቅሜያለሁ። ኢፍ ነም ኢዝ ኢኳልስ ቱ ነምቱ እዚህ አይደለንም እንዴ? እዚህ አይደለንም ለካ። አዎ እሺ። እዚች ጋር እንመጣና ቦዝ ኤለመንትስ መስት ቢ ነምበር የሚል አለ። ዜን ኢፍ ይሄኛው ደግሞ ምን መሰላችሁ? ፋይናይት መሆን አለበት አይደል? ነምበራችን ኮምፔር የምናደርገው ፋይናይት ካልሆነ ምን ማድረግ እንችላለን? ቦዝ ኤለመንት መስት ቢ ፋይናይት ነምበር የሚለውን ቫሊዴሽን መስራት እንችላለን ማለት ነው። ሶ ካልሆነ ግን ምን ማድረግ እንችላለን? እነዚህን ነገሮች ፈርስት ኤለመንቶችን በ3 አባዝቶ አውትፑት እንዳወጣልን ማድረግ እንችላለን ማለት ነው። ለምሳሌ 10 እና 20 ለምሳሌ 100 ላድርገው። ይሄን 100 እና 200ን ባስገባ ስንት ብሎ ነው ሪተርን የሚያደርግልኝ? ይህንን በ3 ያባዛል 300፣ ይሄኛውን በ3 ያባዛል 600 ብሎ ያወጣልኛል ማለት ነው። ስለዚህ ላይን 204 ላይ 300 600 የሚል አውትፑት ኤክስፔክት አደርጋለሁ ማለት ነው። ላይን 204 ላይ ስለዚህ ይሄው 300 600 የሚል አወጣልኝ ማለት ነው። ለምሳሌ 10 እና 20ንም ማድረግ እችላለሁ። 10 እና 20 ከሆነ ደግሞ 30 60 የሚል አውትፑት ኤክስፔክት አደርጋለሁ ማለት ነው። 204 ላይ የስ ይኸው 30 60 የሚል አወጣልን ማለት ነው። ግልጽ ነው። ያ እዚህ ጋር ያለው እንትኑ የስ ግን ሞር ተደጋጋሚ መሰራት አለበት። አዎ ያማ ፕራክቲስ ማድረግ ግዴታ ነው። ፕራክቲስ ካላደረግነው አይገባንም። እሺ እንቀጥል። ናምበር 10 ላይ ግን አበባው ጥያቄው የሚለው takes an array containing only two numbers as a parameter ይላል። return a value that is 3 times the first element of the array ነው የሚል two numbers ወስደን በ3 ሲባዛ ለማሳየት ነው። በቃ ዋናው እንትን ጎሉ ማለት ነው። እስኪ two numbers function that takes an array containing only two numbers as a parameter and return a value that is 3 times the first element of array። ስለዚህ the first element ብቻ ነው የሚባዛው ማለት ነው። the first element of the array ማለት ነው። 3 times the first element of the array. the first element ያለው ከቱ ናምበሮች ውስጥ ስለዚህ እዚህ ጋር መቀየር እኮ ነው።
ይችኛዋን በሶስት አባዛለህ፣ ይሄኛውን ደግሞ አዚቲዝ ማለት ነው። ይችኛዋን መተው ነው። እንደዚህ ነው አንደርስታንድ ያረከው። የመጀመሪያውን እናባዛለን ግን የሁለተኛውን እንተዋለን አይነት ነገር። 3 times the በቃ first element of the array የሚለው ማለት ነው። የስ እኔ አንደርስታንድ ያው ስለቸኮልኩ የመሰለኝ የመጀመሪያዎቹ ኤሌመንቶች እንዳሉ ሆኖ ሁሉንም ኤሌመንቶች በሶስት ማባዛት የሚል አርጌ ነው አንደርስታንድ ያደረኩትና ለዛ ነው። ስለዚህ ይሄኛው 3 times the first element of the array ነው። ስለዚህ ለምሳሌ 10 እና 20 ብናስገባለት 30 20 ብሎ እንዳወጣልን ማለት ነው። yes የመጀመሪያውን ብቻ ነው መልቲፕላይ የሚያደርገው በ3። ስለዚህ የምንቀይራት ኦንሊ መጀመሪያ እኔ ያረኳት የትኛዋ ነበረች? ይቺ ሁለቱንም ነው በሶስት ያባዛሁት። ስለዚህ የትኛዋን መቶ ብቻ ነው? ይችኛዋን መቶ ብቻ ነው። ስለዚህ 10 እና 20 ስንለው 30 20 ብሎ ያወጣልና ማለት ነው። ስለዚህ ላይን 204 ላይ 30 20 የሚል እንጠብቃለን ማለት ነው። ምክንያቱም 10 እና 20 ስለሆነ ኢንፑታችን 204 ላይ የስ ይኸው ኒው አሬይ የመጀመሪያውን በሶስት አባዛው። ከዛ የሁለተኛውን ደግሞ ምን አደረገው? አዚቲዝ እንዳለ። ስለዚህ እንደዚህ ማድረግ ኦኬ እንችላለን ማለት ነው። ኦኬ ያ ያው በግሩፕ መስራት የሚጠቅመው ያው አንተ ያልታየህን ነገር ሌላው ሰው ያየዋል። አይ ትክክል ነው። አንዳንድ ጥቃቅን ነገሮች ማለት እንትኑ ፕሮብሌሙ ከባድ ሆኖ ሳይሆን አለማስተዋል። ያ ትክክል ነው። እሺ እንቀጥል። ያ ኦኬ ስለዚህ አሁን ኮንዲሽናል ስቴትመንት ላይ ነው ሰላም እስካሁን ጋይዝ። ኮንዲሽን ኤልያስ ሰላም ናችሁ? እየጨረሳችሁ ነው እንዴ? ነው እንዴት ነህ? አይ አረፈድኩ መሰለኝ። ትንሽ ይቀረናል፣ አልጨረስንም። ግን አርፍደሃል፣ አታርፍድ። እሺ 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 እሺ። ስለዚህ እንቀጥል። question 11 ኩዌሽን 11 ክሪት ኤ ፋንክሽን ዛት ሪተርንስ ትሩ ሆየን ነምዋን ኢዝ ኢኳልስ ቱ ነምቱ አዘርዋይስ ሪተርን ፎልስ ነው የሚለው። ስለዚህ ሁለት ነምበሮችን ነው የምንወስደው። ፋንክሽናችን ማለት እዚህ ጋር ስፔሲፋይ ስላላረገልን እኛ የፈለግነውን ፋንክሽን ኔም መስጠት እንችላለን። ስለዚህ ፋንክሽን ኔማችንን ምናል ነው ኢዝ ነምበር ዘሴም ኦር ከፈለግኩኝ ኢዝ ቱ ነምበርስ ኢኳል ኦር የሚል መስጠት እችላለሁ። ሴም ማለት እችላለሁ። የፈለግኩትን እኔ ኢዝ ቱ ነምበር ሴም አልኩት። ከዛ በኋላ ሁለት ነምበሮችን እንዲቀበል አረኩት። ምክንያቱም ሁለት ነምበሮችን ስለሆነ ተቀበሉ የሚለው። ከዛ እንደተለመደው ያው ነምበር ስለሆነ የሚለው ቫሊዴሽን መስራት እንችላለን። ልክ እንደ ቅድሙ እንደሰራ ነው። ስትሪክት ኢኳሊቲ መጠቀም እንችላለን። ነምዋን ኖት ኢኳልስ ቱ ታይፕስ ኦፍ ነምዋን ኖት ኢኳልስ ቱ ነምበር ኦር ታይፕስ ኦፍ ነምቱ ኖት ኢኳልስ ቱ ነምበር። ስለዚህ እንደዚህ ከሆነ ቦዝ ኢንፑት መስት ቢ ነምበርስ የሚል ኤረር ሜሴጅ እንዳወጣልን እናደርጋለን። ካልሆነ ግን ምን ያደርግልናል? ነምበሯን እና ነምበርቱ ምን ያደርግልናል? ኮምፔር ያደርግልናል ማለት ነው። ኢፍ ነምዋን ኢዝ ኢኳልስ ቱ ነምቱ ሪተርንስ ትሩ ኤልስ ሪተርንስ ፎልስ። እዚች ጋር ያው ኔስትድ ኢፍ ተጠቅም ያለው የመጀመሪያው ቫሊዴሽኑን ቸክ የሚያደርግበት ነው።
ከዛ Mhm. ኤልስ ውስጥ ደግሞ ኢፍ ኤልስ ተጠቅሜያለሁ። ያ ማለት ቆይ ላሳያችሁ። ኒው ላይን ላይ ላድርጋትና የመጀመሪያው ኢፍ ኤልሱ የት ጋ ነው? እዚህ ጋ ነው የመጀመሪያው ኢፍ። ከዛ Mhm. እዚች ኤልስ ውስጥ ደግሞ ምን ተጠቅሜያለሁ? ኢፍ እና ኤልስ። ይኸው የሪዛልቱን ማለት ነው። የመጀመሪያው ቫሊዴሽኑ ነው። ያ ቫሊዴሽኑ ነው። ከዛ ኤልስ ቫሊዴሽኑ ውስጥ የተጠቀምከው ኔስትዱ የሪዛልቱ ኔስትዱ ነው። ኮምፔር አድርጎ ሁለቱን። ኮምፔር የሚያደርግልን ኦኬ ነምበር ኦኬ። ከሆነ ምን ያርግልን? እዚህ ጋር ኮምፔር ያርግልን ማለት። ነምበር ካልሆነ ግን እዚህ ጋር ነው የሚያቆመው ደግሞ ማለት ነው። ይሄኛውን ኤረር ያውጣልን ነው ቦዝ ኢንፑት መስት ቢ የሚለውን ዲስፕሌይ አድርግልኝ የሚለው ኤረር ማለት ነው። ኦኬ እሺ ቫሊዴሽኑ ቀጥል። ስለዚህ ከዛ ለምሳሌ ነምበር ቴን እና ቴንን ብናስገባለት ምን ያደርገዋል? ስትሪክት ኢኳሊቲ ስለሆነ የተጠቀምነው እንየው እስኪ የ235 ላይን ኮንስት ከውጭ እንትን 235 ላይ ይሆናላ ኮፕ አክሰስ ይደረጋላ። ምኑ ኮንስት ኮንስት ኤልያስ ምን አልከኝ? ኮንስት እንጂ እ ከእንትኑ ውጭ ከኮፕ አክሰስ ያደርገዋል ከውጫ ከብሎክ ውጭ አይደረግም። ሌት እና ኮንስት አይደረግም። እሺ ነገር ግን እዚህ ላይ ያው ከፋንክሽኑ ውጭ ስለሆነ ኤቭሪዌር አክሰስ ይደረጋል። ከፋንክሽኑ ውጭ ስለሆነ ይሄ እዚህ ጋር ውስጥ ላይ እንትን ያልኩን ነገር ስለሌለ ቫር ሲሆን ነው ከብሎክ ውጭ አክሰስ የሚደረገው። ሶ ላይን 235 ላይ ምን እናርግ? ላይን 235 ላይ ይኸው ቦዝ ኢንፑት መስት ቢ ነምበር ይላል አይደለ? ምክንያቱም የመጀመሪያው ምንድን ነው? ስትሪንግ አይደለ? የሁለተኛው ነምበር። ለምን ይመስላችኋል? ይሄኛው ቦዝ ኢንፑት መስት ቢ ነምበር ያለበት ምክንያት ዊክ ታይፕ ነው ብለናል አይደለ? እንትን የጃቫስክሪፕት Mhm. ለምን ቀይሮ አልሰራልን? ስትሪክት ስላልከው ነው እዚህ ጋር። ጃቫስክሪፕት የስ ወደ ምን ያልቀየረው? ኦኬ ይኸው እዚች ጋር ይችኛዋ ቫሊዴሽን ስንጠቀም ስትሪክት ነው የተጠቀምነው። ስትሪክት ኢኳሊቲ ስትሪክት ኢኳሊቲ ሲሆን ደግሞ ምንድን ነው ብለናል? ቦዝ ዳታ ታይፕ ታይፑን ኤንድ አንዱን ይቀይረዋል አይደለም ይቀይረዋል አንዱ አይቀይረውም። ስትሪክት ኢኳሊቲ ቫሊዩ እና ታይፕ ስንጠቀም አይቀይረውም። ግን ይሄ ሉዝ ኢኳሊቲ ስንጠቀም ግን ምን ያደርገዋል? ይቀይረዋል። ለምሳሌ ሉዝ ኢኳሊቲ ላድርገው፣ ይችኛዋን አንዷን መቀነስ ማለት ነው። ሊዝ ኢኳሊቲ ባደረገው ግን ይሄው 200 ስንት ላይ ነው? 200 ስንት ላይ ነበር? 235 አይደለ? ይሄው አልቀየረውም። እስኪ ሪፍሬሽ ላድርግ። ለምንድን ነው ያልቀየረው? እዚች ጋር ኢፍ ምን ብለህ ማድረግ አለብን? ሰጠኸው አለ። እዚች ጋር ምን ማለት አለብን? ሉዝ ኢኳሊቲ ማድረግ አለብን። ተመሳሳይ መሆን አለበት። ስለዚህ አሁን እንትን ያደርገዋል።
235 ሚጣ ካላየው ብላ ነው። ቀይሮታል። 231 ተቀብላለች። ኦኬ። ለምን አላመጣም? ይሄን ሪፍሬሽ ላድርገው እስኪ። ስለዚህ ይችን እንደ ጥያቄ እንያዛት። ስትሪክት ምኑ ነው ኢኳሊቲ አልመጣ ያለዋል? ኖት እንደሱ ግን ሁለት ብቻ ለመሆን ያለበት ነገሩ ልክ ታይፕ ነው። ኦፍ ስትሪንግ ነው አይደለ? ስትሪንግ እኮ ነው። ልክ እኮ ነው። አ ምክንያቱም ታይፑን ብቻ ነው እንትን የሚያደርገው ነምበር ነው። አ ስለዚህ ይችኛዋን ምን ማድረግ አለብን መሰላችሁ? እንዲቀይርልን ይችኛዋን ኤክስፕሊሲትሊ እኛ ምን ማለት አለብን? ትሩ እንዲመጣልን አንድ ጊዜ ማብራት ላብራና ይመለሳል። ይችኛዋን ነምበር የምትል ነገር እንዲቀይርልን ከፈለግን ነምበር ስናሳልፍ ነምበር ይሆንልን። ምክንያቱም ወደ ነምበር ይቀይረዋል አይደለ? ይሄን ስለዚህ አሁን ኤክስፔክት ያደረግነው ይመጣልናል። 10 ኤንድ 10 ሲያሳልፍ ምን ያደርገዋል ማለት ነው? ቀይሮ ያሳልፍልናል። ስለዚህ አሁን 231 ላይ ትሩ የሚል መልስ ማግኘት አለብን። ይሄው አያችሁታ ትሩ። ስለዚህ ስናሳልፍ ለምሳሌ ትናንትና ሰምታችሁት ከሆነ ሳዳ ኖርማል ኤችቲኤምኤል ፎርሞች እንትን ይሄ ቫልዩ ሲያሳልፉ ሁሉን ነገር እንደ ስትሪንግ ነው ብሎ ስላለ፣ ስለዚህ ኑሜሪካል ስትሪንግ እና ኖርማል ነምበር ሲሆን ዘሴም ቲንግ ነው መሆን ያለበት እያለ ነበር። ስለዚህ ስትሪንግን ብናሳልፍለት ተመሳይ መሆን አለበት ወይ ደግሞ መቀየር መቻል አለበት ማለት ነው። ስለዚህ ወደ ነምበር ቀይርልናል ነው ትሩ አመጣልን ማለት ነው። ትሩ ያመጣልና ማለት ነው። ስለዚህ አሁን ለጊዜው እዚች ጋር እንትን አላገኘንበትም፣ ልዩነት አላገኘንበትም። ሌላ ላይ ግን ልዩነት ልናገኝበት እንችላለን። አዚቲዝ የኛውን እንተውና ወደ ኔክስት መሄድ እንችላለን። አያችሁታ ልዩነት የለውም ስትሪክትም ሲሆን እንትንም ሲሆን፣ ምክንያቱም ወደ ነምበር ኦልሬዲ ወደ ነምበር ቀይሮ ስለሆነ እንትን የሚለው ነሟንም ነምቱም ታይፓቸው ነምበር ስለሚሆን ማለት ነው። እሺ ኩዌሽን 12 እንሂድ እስኪ። እሺ ኩዌሽን 12 ምንድነው የሚለው? ክሪት ኤ ፋንክሽን ዛት ቴክስ አን ኢንቲጀር ኤንድ ሪተርንስ ትሩ ኢፍ ኢት ኢዝ ዲቪዚብል ባይ 100 አዘርዋይስ ሪተርንስ ፎልስ ነው። ያው ይህም ተመሳሳይ ነው። ኢፍ ኤልስ ነው የምንጠቀመው። ያው ቫሊዴሽኖቹ እንደ ተጨማሪ ናቸው ባይዘው እንጂ እኛ ቫሊዴሽን ኤክስፔክት አናረግም እዚህ ላይ። ስለዚህ ፋንክሽን ኔማችንን ምን አልኩት? ዲቪዚብል ባይ 100 አልኩት። ከዛ የሚያሳልፈውን ደግሞ ኤኒ ነምበር ሊሆን ይችላል። ከዛ አሁንም ቫሊዴሽን ነምበር ካልሆነ ያስገባነው ቁጥር ኢዝ ኖት ኤን ነምበር። ለምሳሌ
ለምሳሌ ሄሎ የሚል ከሆነ ያስገባ ነው ሄሎ ኢዝ ኖት ኤ ነምበር እንዲለይ ማለት ነው። ከዛ ኤንድ ኦልሶ ኢንቲጀር መሆን አለበት ኢንቲጀር ስለሚል ኢንቲጀር ካልሆነ ደግሞ ፕሊስ ፕሮቫይድ ኦንሊ ኢንቲጀር ነምበር የሚል እንዳወጣልን ማድረግ እንችላለን። ካልሆነ ግን ልክ እንደ ቅድሙ ይችም ኔስትድ ኢፍ ናት። ይችም ኔስትድ ኢፍ ናት። ኤልስ ውስጥ ነው ኔስት የተደረገችው። ሶ ምንድን ነው ኢፍ ማይ ኢንቲጀር ያ ማለት እዚህ ጋር ፓስ ያደረግነው ማይ ኢንቲጀር ሞጁሎስ ኦፍ 100 ዲቪዚብል ባይ 100 የምንለው ለመቶ ተካፍሎ ያለ ቀሪ ወይም ደግሞ ሪማይንደሩ ዜሮ ከመጣ አይደለ? ስለዚህ ሪማይንደሩ ዜሮ ከመጣ ምንድን ነው ማለት ነው? ትሩ ነው። ካልሆነ ግን ሪማይንደሩ ዜሮ የማይመጣ ከሆነ ግን ምንድን ነው ማለት ነው? ለመቶ አይካፈልም ማለት ነው። ለምሳሌ መቶ መውሰድ እንችላለን። መቶ ሲካፈል ለመቶ መቶ ነው፣ ምንም ቀሪ የለውም። 200 መውሰድ እንችላለን። 200 ሲካፈል ለመቶ ሁለት ጊዜ ምንም ቀሪ የለውም። ለምሳሌ 301 ሲካፈል ለመቶ ብናደርገው ሪማይንደሩ ስንት ነው? አንድ አይደለ? ስለዚህ ሪማይንደሩ ዜሮ ከሆነ ብቻ ነው ትሩ የሚያመጣልን። ሶ እሱን መውሰድ እንችላለን። ስለዚህ እኔ እንደ ሳምፕል የወሰድኩት 200 ነው። 259 ላይ ትሩ የሚል መልስ ማግኘት አለብን ማለት ነው። ሶ 259 ይኸው 259 ላይ ትሩ የሚል መልስ አምጥቶልናል። ለምሳሌ 301 ልውሰዳል። 301 ይኸው 200 ስንት ነበር? 259 ይኸው 301 ሳረገው ፎልስ ሆነ ማለት ነው። ስለዚህ እንደዚህ ማድረግ እንችላለን። እሺ 301 ነጥብ 5 ባረገውስ 301 ነጥብ 5 ባረገውስ ምንም የሚሰይ ነው የሚያወጣልን? ዘ ነምበር መስት ቢ ኢንቲጀር አይደለ? ፕሊስ ፕሮቫይድ ኦንሊ ኢንቲጀር ነምበር የሚል ነው የሚያወጣልኝ። ስለዚህ የታለ 259 ይኸው ፕሊስ ፕሮቫይድ ኦንሊ ኢንቲጀር ነምበር ይላል ማለት ነው። ስለዚህ እንደዚህ የሚያጠጋጋ ምናምን ብናገኝ አሪፍ ነው። ያጠጋገቢ ነው የሚያጠጋጋ ነገር አይጠጋጋ። ለምሳሌ ልክ ነህ ሲል ለምሳሌ የሚያጠጋጋ 300 ሙሉ ቁጥር ይሁንና የሆነ ነጥብ ቢኖረው ያን አሁን ወይ ወደ ታች ወደ ላይ አድርጎ ትሩ አይ ኦር እሱማ ፎልስ ነጥብ ፍሎር የሚባል ይኖራል። ፍሎር የሚል ሳይኖር ይቀራል ብለህ ነው? ሌሎች ላይ አለ አለ ሲያወሩ ፍሎር። ነበር። አዎ እስኪ ፍሎር እንበል እስኪ ፍሎር። አሁን እስኪ እንቀጥል በቃ በቃ እንቀጥል፣ ችግር የለም። ይህንን ግን ዝሮ ዝሮ ቴክኒክ ይኖራል። ፍሎር ሴል ምናምን የሚባል አለ። ማጠጋጋት ወደ ላይ ወይ ወደ ታች ከፍ የሚያደርግ ማለት ነው። ራውንድ የሚልም ትምህርቱ ጋር ይኖራል። እንደዛ አለ። ራውንድ ዴሲማል ላይ ያለ እኮ እንትኑ ቁጥሩ ላይ ይኖራል። አዎ። ስለዚህ ይሄ ምንም የሚያስጨንቀን ነገር አይደለም። የሆነ ፋንክሽን ኮል ማድረግ ብቻ ነው። ስንደርስበት እናየዋለን። ወይም ደግሞ ጎግል ላይ ሃው ዱ አይ ብለን ሰርች ማድረግ እንችላለን። እሺ ኮሽን 13 ምንድን ነው የሚለው? ክሪኤት ኤ ፋንክሽን ዛት ቴክስ ኤን ነምበር አስ አን አርጉመንት ኤንድ ሪተርንስ ኢቭን ኦር ኦድ አይደለም? ኢቭን ፎር ኢቭን ነምበር ኤንድ ኦድ ፎር ኦድ ነምበርስ ነው የሚለው። ስለዚህ ፋንክሽን ኔሜን ኢቭን ኦር ኦድ አልኩት። ዜን ያንን ነምበር ይቀበላል። ያ ነምበር ምን መሆን አለበት? ኢቭን ኦር ኦድ ለመሆን መጀመሪያ ኢንቲጀር መሆን አለበት አይደለም? ኢንቲጀር መሆን አለበት።
ስለዚህ እንደተለመደው ኢንቲጀር ካልሆነ ዘ ኢንፑት መስት ቢ ሹድ ቢ ብዙ ጊዜ አይባልም። እዚህ ኤረር ሜሴጅ ላይ ዘ ኢንፑት መስት ቢ ኢንቲጀር አልኩት። ከዛ ኤረር ሜሴጅ እዚች ጋ ያው እንትንን ተጠቀምኩኝ ተርናሪ ኦፕሬተር እሷን የምንያት በሚል ማለት ነው። ተጠቅመሃል። አሪፍ ነው፣ አሪፍ ነው። ስለዚህ ኢንቲጀር ከሆነ ያስገባ ነው ማይ ነምበር ሞጁሎ ሶፍቱ 0 ከሆነ ኢቭን ይበልልኝ። ያ ማለት ይሄኛው ትሩ ከሆነ ኢቭን ነው፣ ፎልስ ከሆነ ደግሞ ምንድን ነው ኦድ ይሆናል ማለት ነው። ሶ አውትፑታችንን የሚያወጣልን 277 ላይ ይሆናል። 277ን ምን ማድረግ እንችላለን? ማየት እንችላለን ማለት ነው። 277 ዜሮ ነው የሚለው ሪፍሬሽ አድርገው። አይ ኦድ ነው የሚለው ኦድ ኦኬ። ኦድ፣ ምክንያቱም 89 ስለሆነ የተሰጠው ማለት ነው። ሰማንያ ዘጠኝ ነው የተሰጠው። እሺ ሶ ያው የነል ነገር ያው ጥያቄ ኮንፊውዝ እያምታታችኝ ስለሆነ እኔ እጠይቃለሁ፣ እናንተም እስኪ እንዳንረሳት መጠየቅ አለብን። ለምሳሌ አሁን ነል ብናሳልፍለትስ፣ ይሄኛውን ነል ብናረገውስ፣ ነል እናርገው እስኪ። ይሄኛው ነል ብንለው አሁን ኢቭን ነው የሚለን 277 አይደለ? ይኸው ኢቭን ይለናል። ምክንያቱም ወደ ምን ቀየራት? ነልን ያሳልፍና እዚች ጋር ምክንያቱም ነልን ወደ ማን ይቀይረዋል? ወደ ዜሮ አይደለ? ዜሮ ሲካፈል ለሁለት ደግሞ ምንድን ነው ሪማይንደሩ? ምንድን ነው? ዜሮ ስለሆነ ማለት ነው። ሶ እንደዛ እየወሰደው እኮ ነው። እንደዛ ስለሚወስደው ይችኛዋን ነገር ልክ ቅድም በእንትን መውሰድ እንችላለን። ይሄ ስትሪክት ኢኳሊቲ ወስደን በሱ ሶልቭ ማድረግ እንችላለን። ግን ለጊዜው ዞሮ ዞሮ እንተወው። ግን እንደ ጥያቄም ማለት ስለሚያስወራንም እንደ ጥያቄ እንትን እንለዋለን። ይሄኛው እሺ፣ እቺ ጋር ምን ነበረች የምትባለው? ወደ ላይ አንድ መልስ። የትኛዋ? ይችኛዋ እሷ ተርናሪ ጋር አሁን እሷ ኦፕሬተር ተርናሪ ኦፕሬተር ኦፕሬተሮች ትባላለች። የመጀመሪያው እንደዚህ ከሆነ ይሆናል፣ ካልሆነ ደግሞ እያለ እንትን የሚሰራው ማለት ነው። ኦፕሬተሮቹ ኮየሽን ማርክ እና ኮለን ናቸው። እዚህ ጋር ኮንዲሽን አለ። ያ ማለት ኦኬ ኢቭን ኦር ኦድ የሚያስብልልን ኮንዲሽን ማለት ነው። ስለዚህ ኮንዲሽኑ ትሩ ከሆነ ከኮለን በፊት ያለው ማለት ነው። ፎልስ ከሆነ ግን ከኮለን በኋላ ኤልስ ያለው ከሆነ ነው። ደግሞ ያኛው ማለት ነው። ያኛው እሺ፣ ያ ከላይኛው ማለት ያለችው አሮ ደግሞ ምን? ኢፍ ኤልስ ስቴትመንት። እሺ ይሄኛው ይሄ ረስቻታለሁ። ምን ነበረች? ይሄኛው አሮ ፋንክሽን ነው። አሮ ፋንክሽን ነው። ፋንክሽን ዲፋይን ስናደርግ በሶስት መንገድ አይደለ? ኖርማል ፋንክሽን፣ ፋንክሽን ኔም ብለን ከዛ ፓረንተሲስ ከዛ ኢንሳይድ ብሎክ እናደርጋለን። ሁለተኛው ደግሞ ፋንክሽን ኤክስፕሬሽን ነው። ፋንክሽን ኤክስፕሬሽን እና አሮ ፋንክሽን ይመሳሰላሉ። ያው ዘግይተህ ስለገባህ ነው እንጂ ይህንን መጀመሪያ ላይ ተነጋግረንበታል። ሪከርድም ስለሚደረግ መጀመሪያ አካባቢ ሪከርድ አርጌ እንትን እልላችኋለሁ፣ ሊንኩን አስቀምጥላችኋለሁ ግሩፕ ላይ እና ማየት ትችላለህ። መጀመሪያ አካባቢ ላይ እንትን ብለናል። ወይም ደግሞ መለስ ብለህ ቪዲዮ ላይ ማየት ስለምችል የአዱኛ ቪዲዮም ላይ አሉ። የመጀመሪያው ቪዲዮ ላይ ነው ያለው። ኦኬ እሺ፣ ወደ ኮሽን 14 እንሂድ አይደለ? እሺ ወደ ኮሽን 14 ስንሄድ ትሪት ፋንክሽን ዛት ሪተርንስ ኢንቫሊድ ስኮር ኢፍ ስኮር ኢዝ አባቭ 100 ኦር ስኮር ኢዝ ኔጌቲቭ። ያ ማለት ከዜሮ እና ከመቶ ከበለጠ
ምን እንዳደረግልን ኢንቫሊድ ስኮር የሚል ሜሴጅ ሪተርን እንዳደረግልን ነው የተፈለገው። ስኮር ቢቲውን 90 እና 100 ከሆነ ደግሞ ግሬዱ ኤ እንዲሆንልን ግሬድ ኤ የሚል ሜሴጅ እንዳወጣልን ነው የተፈለገው፣ ወይም ደግሞ ሪተርን እንዳደረግልን ነው የተፈለገው። በ80 እና ደግሞ በ89 መካከል ከሆነ ደግሞ ግሬዱን ቢ እንዳደረግልን ነው። ከዛ በታች ከሆነ ደግሞ ያ ማለት በ0 እና በ79 መካከል ከሆነ ደግሞ ያው ኢፍ ኤልስ ኢፍ መጠቀም ወይ ደግሞ ስዊች ስቴትመንት መጠቀም እንችላለን። እኔ የተጠቀምኩት ስዊች አሪፍ ነው። በኢፍ ኤልስ ስቴትመንት ነው። በስዊችም እዚህ መስራት እንችላለን ከፈለግን። ስለዚህ ምን አልኳ ፋንክሽን ከተሰራ በዚህ እንረዳው። በዚሁ ነው የተሰራው። በዚህ ነው በስዊቹ መስራት ትችላላችሁ ጥሩ እናንተ። በቃ በዚሁ ነው። ስለዚህ ካልኩሌት ግሬድ የሚል አለ እዚህ ጋር። ካልኩሌት ግሬድ የሚለው ያው ፋንክሽን ኔሜ ነው። ዜን ስኮሩ ደግሞ ይሄ የምናስገባው ስኮር ምንድን ነው ስኮሩ የሚለው ነው። ስለዚህ ኢፍ ስኮር ግሬተር ዛን 100 ኦር ስኮር ሌስ ዛን 0 ከሆነ ኢንቫሊድ ስኮር፣ ይኸው ሪተርን ኢንቫሊድ ስኮር የሚል ኤልስ ኢፍ ስኮር ግሬተር ዛን ኦር ኢኳልስ ቱ 90 እኔ ሞዲፋይ አድርጌዋለሁ እዚህ ጋር የሚለው በ90 እና በ100 ይልና ከዛ በ80 እና በ89 መካከል ያለው ይላል። ስለዚህ በ89 መካከል እና በ90 መካከል ያለውስ የሚል ጥያቄ ፈጠረብኝና ዝም ብዬ ሞዲፋይ ያደረኩት እኔ። እናንተ ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ነገር ግን እንደዚህ አሪፍ ነው ብዬ ስላሰብኩ እንደዚህ አድርጌዋለሁ። ግሬድ ኤ አልኩት። ስኮር ግሬተር ዛን ኦር ኢኳልስ ቱ 90 ኤንድ ስኮር ሌስ ዛን ኦር ኢኳልስ ቱ 100 ግሬድ ኤ የሚል አስገባው። ኤልስ ኢፍ ስኮር ግሬተር ዛን ኦር ኢኳልስ ቱ 80 ኤንድ ስኮር ሌስ ዛን 90። አሁን ሌስ ዛን ኦር ኢኳልስ ቱ ካልኩት ምክንያቱም እዚህኛው ውስጥ ነው እዚህኛው ሬንጅ ስለሆነች ይችኛዋን ሌዛን አረኳት። ሌዛን 90 ያ ማለት 89.99 አካባቢ ቢሆን ምን ይሆናል ማለት ነው? ግሬድ ቢ ይሆናል ማለት ነው። ካልሆነ ደግሞ ግሬድ ሲ የሚል ያወጣልናል። ለምሳሌ 99 ሞከርኩት፣ ግን እኛ ምን ማድረግ እንችላለን? ሌላው ኔጌቲቭም ምንም እያስገባን መሞከር እንችላለን። ለምሳሌ 301 ላይ ነው። ስለዚህ 301 ላይ 302 ላይ ነው መሰለኝ 302 የስ 302 ላይ 99 ሲሆን ያው ኦብቪየስሊ ይታወቃል። ምን ይላል? ግሬድ ኤ የሚል አውጥቶልና 101 ላድርገው። 101 ባረገው ምን ይላል? ኢንቫሊድ ግሬድ የሚል ማውጣት አለበት። ይኸው ኢንቫሊድ ስኮር የሚል አውጥቷል። ዜን ኔጌቲቭ ባረገውስ ኔጌቲቭ 1 ባረገው ኔጌቲቭ 1 ባረገው ደግሞ አሁንም ኢንቫሊድ ነው የሚለን። እሺ 1 ባረገውስ ግሬድ ሺ ይላል ማለት ነው። 302 ያው ግሬድ ሲ ይላል። ምክንያቱም የተሰጠን ሪኳየርመንት ስለሆነ ነው እንጂ ሌላ ማስፋት እንችላለን እኛ ከፈለግን። ከሲ በታችና ከቢቲውን አዘር ግሬድስ የሚባሉትን ኢንክሉድ ማድረግ እንችላለን። ስለዚህ ይህን ይመስላል ማለት ነው። አሪፍ ነው በጣም። ያው ጥያቄያችንን ጨርሰናል። የምትሉት ነገር ካለ
እናመሰግናለን። ጥያቄ ካለ ዲስከስ አሪፍ ማድረግ ነው፣ ቆንጆ እንችላለን። ነው፣ በጣም ያው አሪፍ ግን ነው፣ አሪፍ ነው፣ አሪፍ ነው፣ አሪፍ ነው። እኔ ደስ ይላል። አላየሁትም ሁላ። ማየት አለብን። ሁላችንም አይተን ቆንጆ ሰርተን ነው። ምን እኔ አንድ እንትንም የምናገረው ምንድን ነው እንደ ኮሜንት ያው በእርግጥ ይዘዋል። ምንም ሰው ስለሌለ ምንም ማድረግ አንችልም። መጀመሪያ ያወራነውን ለማውራት ነበር፣ ሰው የለም። በቃ አይ እናውራ፣ ችግር ሆኖ የለም። ነው ሰው የሌለው። ሞር የሚመስለኝ ላቀ አሁንም የተወሰነ የሚሞክር ሰው እንደዚህ ሬዲ ሆኖ እየመጣ እንደዚህ ቢያደርግ አሪፍ ነው። ኢንስቴድ ኦፍ ላይክ ኤቭሪዳይ አበባው ብቻ እንትን ከሚል አሁን እነ ኤልያስ ሌሎችም ስላሉ እንደዛ ቢደረግ ሞር አሪፍ ነው። ሁሌ አበባው እንትን ከሚል ማለት ነው። ያ ኦኬ፣ ልክ ናቸው። እንደዛ መሆን ያለበት ከሆነም የግድ መሆን አለበት። ካልሆነ የግድ ሳይሆን አላውቅም፣ ብቻ ወይ እንትን ተሰጦት ዊክ ይሄኛው ሳምንት ምናምን ተብሎ ወይ ባለፈው የተባለው በግሩፕ ሁለት ሆነው አንዱ ቢቀር አንዱ ያደርጋል ነገር ምናምን የተባለው ነገር አሪፍ ነበር እሱ። እኮ አሁን ሁላችንም ብንገኝ ቢያንስ አሁን 8-9 ሰው ቢገኝ አሁን እሱን ነገር ግሩፕ ለማድረግም እንደገና ደግሞ በነገራችን ላይ ይህንን ግሩፕ ከፈለግን ሪል ቢዝነስ ላይም እኮ መቀየር እንችላለን። እኛ እንትን የምንል ከሆነ በጣም የምንጠነክር እንችላለን። ከሆነ የራሳችን ካምፓኒም ማቋቋም እንችላለን እኮ ይሄ ግሩፕ የሚጠነክር ከሆነ እንችላለን። ማለት ነው። ያስኬዳል። ግን ሰው በየጊዜው መምጣት አለበት። ቢያንስ አትሊስት 6 7 8 9 10 ሰው ቢሆን ጥሩ ነው። መጣ እንግዲህ ይዞ ደርሶ ያ እንደዛ ቢሆን ሞር አሪፍ ነው። እሺ በቃ እናመሰግናለን። ጥያቄ ማይነር ከሆነ እዚህ ጋር ብናቆም ይሻላል መሰለኝ።